ፖላሪስ የምንድን አካዳሚክ ላንጉጅ ስለሆነ ማዘር ላንጉጅ ስላልሆነ ምንም ችግር የለውም። አንዳንድ ነገሮችን እንድናየው ነው እዚሁ እግረ መንገዳችን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤን አርኼ ኤን ሆሎጎስ በመጀመሪያ ቃል ነበረ ሲል አርኼ የሚለው ቃል ወይም ቢጊኒንግ የሚለው ቃል ምንን ነው ታሳቢና ዋቢ አድርጎ የመጣው? ያው ፍሮም ዘ ኦሪጂን ጸሐፊው ሲጽፍ በመጀመሪያም ቃል ነበረ ይላል። ቃል በመጀመሪያ እንደነበረ የሚያሳይ ነው እንጂ ኤን አይደለም የጠየቅኩህ እኮ። አሁን አንተ የጠየቅከው ስለ ኤን አይደለም አብራራልኝ ያልከው፣ ወይም ደግሞ ስለ ሎጎስ አይደለም። አርኼ ሲል በመጀመሪያ ሲል መጀመሪያ ለሚለው ቃል የሚጠቀመው አርኼ ሲል የትኛውን ታሳቢና ዋቢ አድርጎ ነው አርኼ የሚለው ቃል የመጣው? ጥንት የሚለው ወይም መጀመሪያ የተባለው የትኛውን መጀመሪያ ነው መጀመሪያ ብሎ ያለው? ከዛን ጀምር። ይሄም አርኬ የሚለው ጥንትን ኦሪጂንን የሚያሳይ ነው። ፍሮም ዘ ኦሪጂን ማለት ትችላለህ፣ ፍሮም ዘ ኢተርኒቲ ማለት ትችላለህ። ነው አርኬ የሚለው ቃል ኢተርኒቲን ወይም ደግሞ ኦሪጂን በሚል ቃል ባይብል ላይ ከጄኔሲስ ከብሉይ ኪዳን ግሪክ ሰብትጀንት እና በአዲስ ኪዳን ግሪክ ኮይኔ ውስጥ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲን ለማመልከት የመጣበት ጥቅስ ሲኖር ይሆን? ዘፍጥረት 1:1 እኮ በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ይላል። አርኬ የሚለው ቢጊኒንግ ነው የሚለው ኦሪጂን ወይም ደግሞ ኢተርኒቲ በሚል አይደለም። ዘፍጥረት 1:1 ላይ በረሺት የሚለው ረሺት የሚለው ቃል ወይም ደግሞ አርኬ የሚለው ኤና አርኬ የሚለው ቃል የመጣው መጀመሪያ ለሚለው ቃል እንጂ ኦሪጂን ወይም ኢተርኒቲ ለሚል ቃል አይደለም የመጣው። እኔ ጠየቅኩ ያለው ጥያቄ ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤና አርኬ በሚልበት ሳለ አርኬ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ በአዲስ ኪዳን ላይ ያሉ ግሪክ ኮይኔ ጸሐፊዎች እና ብሉይ ኪዳን ላይ ያሉ ደግሞ የግሪክ ሰብትጀንት ላይ ያሉ ሰዎች አርኬ የሚለውን ኢተርኒቲ ወይም ደግሞ ኦሪጂን ለሚል የተጠቀሙበት ጥቅስ ካለ አንድ ጥቅስ መዘስጠኝ ነው ያልኩ። ኦኬ አርኬ ሲል የጸሐፊውን ሪፈረንስ ነው እንጂ የሚገልጸው የሎጎስን መጀመሪያ አይገልጽም። እኔ ስለ ሎጎስ መጀመሪያ አልኩም። መጀመሪያ የሚለው ቃል ኦሪጂን ወይም ደግሞ ኢተርኒቲ በሚል ባይብል ላይ የገባበት ጥቅስ ካለ ነው። አርኬ ማለት አለቃ በሚል ይመጣል። አርኬ ማለት ጥንት በሚል ይመጣል። አርኬ ማለት ጥንት መጀመሪያ በሚል ይመጣል። አርኬ ማለት ነው። ለምሳሌ አርኬንጅል ስትል የመላእክት አለቃ ማለት ነው። አለቃ በሚል ይመጣል። ለምሳሌ ራዕይ 3:14 ላይ የፍጥረት መጀመሪያ ለሚለው ቃል ራሱ አርኮስ ብሎ ነው የሚጠቀምበት ቃል። እኔ የጠየቅኩ ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የመጣበት ጥቅስ የቱ ጋር ነው ያለው? አሁን ዘፍጥረት 1:1 ላይ ተመሳሳይ ሴፕቱአጂንቱ አለ። ከዛ በተረፈ ግን ዶክትሪን ተርቹ ይኖርብኛል። ዘፍጥረት 1:1 ላይ ግን አለ እግዚአብሔር አንዳንድ ላይ መጀመሪያም ሰማይና ምድርን ፈጠረ ሲል አርኬ የሚለው ቃል በሴፕቱአጂንቱ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ ነው የሚለው። ስለዚህ ረሺት የሚለውን አርኬ ብለው ተርጉሞታል። እኔ የጠየኩ ጥያቄ አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ ተብሎ በባይብል ውስጥ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የተገኘበት ነው። ዘፍጥረት 1:1 ላይ ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ እንጂ በኦሪጂን የሚለውን ወይም ደግሞ ኢተርኒቲ የሚለውን ለማመልከት አይደለም የመጣው። እኔ የጠየኩ ጥያቄ ከአንተ አርጊውመንት ተነስቼ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት አርኬ የሚለው ቃል ኦሪጂን ወይም ኢተርኒቲ በሚል ባይብል ላይ የመጣበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ አንድ ጥቅስ ስጠኝ ነው ያልኩ። እስካሁን አልሰጠኸኝም። አርኬ የሚለው ቃል ሴፕቱአጂንት 1:1 ላይ መጀመሪያ የሚለው ነው ያለው። አርኬ የሚለው እኔ መጀመሪያ በግሪክ ሰብትጀንት አይደለም ኦሪጂን ወይም ኢተርኒቲ ብለህ ያመጣበትን ጥቅስ ነው የፈለግኩት። ቃል በቃል ኢተርኒቲ ልትለው ትችላለህ አልኩ እንጂ ኢተርኒቲ ነው አላልኩም። ያው ቃል በቃል ግን ልትለው ትችላለህ አይነት ነገር ነው ያልኩህ እኮ እንጂ ቃሉ from the origin። እሺ አይ ችግር የለውም በቃ ማለት እንትን የቃሉ ትርጉም from the origin። እኔ በመጀመሪያ የሚለው ቃል እሺ በመጀመሪያ ቃል ነበረ ሲል መጀመሪያ የሚለውን ዘፍጥረት 1:1 ያመለክታል ብለን የምታስበው ወይስ ነቢያቶቹ መናገር ከጀመሩበት ከመጀመሪያ ጀምሮ ነው የሚያመለክተው? የትኛውን ነው አንተ የምትለው? ጸሐፊው ሪፈር እያደረገ ያለው ከመጀመሪያ ብሎ ያስቀመጠውን ታሪክ ነው የሚያሳየው። ጸሐፊው ሪፈር እያደረገ አንድ ጥቅስ ስጠኝና እኔም ደግሞ የራሴን እይታ ላስትና ወደ ቀጣዩ ኤን የሚለው ዱሬቲቭ ወደ ሆነው ደግሞ ወደ ሎጎስ ወደሚለው ደግሞ እንሄዳለን ማለት ነው። አርኬ የሚለውን ቃል
አንተ ዘፍጥረት አንዳንድን ያመለክታል ብለህ ያልክበትን እዛው በሆነ ቴክስቹዋል የሆነ አፕሮች አንድ ጥቅስ አምጣና አያይዘ ንገረኝ። እኔ ደግሞ አርኬ የሚለው ቃል ጥንት የነበሩ ነቢያቶቹ ከጥንት ጀምሮ መናገር ከጀመረበት ነበር እንደሆነ የሚያሳዩ የመጽሐፍ ቅዱስ ጥቅሶች እሰጣለሁ ማለት ነው። አንድ ሁለት ጥቅስ ሂድበት በዚህ ነገር ላይ። እኔ ዘፍጥረት አንዳንድን ያመለክታል አላልኩም። ተመሳሳይ ስትራክቸር ነው ያለው ነው። አይ እኔ ያልኩት በመጀመሪያ ሲል መጀመሪያ የሚለውን የትኛውን መጀመሪያ እንደሆነ አንተ ደግሞ ንገረን፣ ከጥቅስ ጥቅስ አስደግፈ ንገረን ነው ያልኩት። ብዙ ጊዜ ዘፍጥረት አንዳንድን ነው የሚጠቀሙበት እነሱ። ዘፍጥረት አንዳንድን ነው የሚያስታውሰው ይላሉ ሰዎች። አንተ ደግሞ ይህንን ያስታውሳል ብለህ መጀመሪያ የሚለው የምን መጀመሪያ እንደሆነ እዛ ላይ ያለውን ነገር ንገረኝ ነው ያልኩ። እኔ ደግሞ የራሴን እነግርሃለሁ ያለኝን። እሺ ጥሩ ኔት አድርገውና በመጀመሪያም ቃል ነበረ ሲል ጸሐፊው ሪፈር እያደረገ ያለው ቃል ከእግዚአብሔር ጋር ከነበረበት ጊዜ ጀምሮ የተጻፈ ታሪክ ነው እንጂ ከዛ በፊት ስለነበረው የሚገልጽ አይደለም እኮ። አሁን ጥቅስ እኮ አልሰጠኝም እኮ ራሱ። አሁን ለምሳሌ እሱ ሁለተኛው ጥቅስ ለምን እኮ እሱ ሁለተኛው አንጓ ላይ ሲሆን ነው ዳንዬ። ከአምላክ ጋር ነበረ ካይቴዎስ ኤንሆሎጎስ የሚለው ቃል ካይቴዎስ ኤንሆሎጎስ ማን ነው? በመጀመሪያ ላይ ኢናርኬ ኤንሆሎጎስ ይላል። አይ ገባኝ። ግን እሱ ሁለተኛው አንጓ ላይ ሲመጣ የመጀመሪያው ኤናርሄ ኤንሆሎጎስ ነው የሚለው። ሁለተኛው ደግሞ ካይ ሆሎጎስ ፕሮስቶንቲዮን ነው። ሁለተኛው አንጓ ላይ እናወራለን። ከአብ ጋር ነበረ ወይም ከአምላክ ጋር ነበረ ማለት ምን ማለት ነው የሚለውን ነገር እንረዳለን። በመጀመሪያ የሚለውን ቃል ነው የፈለግኩት። መጀመሪያ የሚለው ቃል በየትኛውን ነው መጀመሪያ ተብሎ የተጠቀምኩት? አንተ ኦሪጂንም ኢንተርኔትም የሚል ኤቪደንስ የለህም። ግን መጀመሪያ የሚለው ዘፍጥረት አንዳንድንም አይደለህም አልከኝ። መጀመሪያ ሲል የትኛውን ነው መጀመሪያ የሚለው? መጀመሪያ ሲል ጸሐፊው ሪፈር አላደረገም። ሪፈር ያላደረገው ምንድን ነው? ከዚህኛው ፖይንት ተነስቼ ነው አላለም። ነገር ግን ከመጀመሪያው በቃ እኔ የራሴ መስጥና ምክንያቱም ልለፍ ጥያቄ ከጠየቀኝ ጥያቄው አይ እንትን ልበለው ነው ያልኩ። ወደሚቀጥለው እኔ ሊድ ነው ያልኩት። እንትኑ ከሌለ አንተ ከሌለው ነው ያልኩት። ስለዚህ በመጀመሪያም ቃል ነበረ ማለት ነው። ሂድ አላቋረጥኩም። ስለዚህ ቃሉ እንደነበረ የሚያሳይ ነው። ሁለተኛው አንጓ ላይ እናወራለን። አይ እኔ ያልኩት ደግሞ ምንድነው መጀመሪያ የሚለው ነው። አርኬ የሚለውን ቃል ለምን እንደተጠቀምክበት ጥቅስ አያስፈልገውም ስትለኝ በቃ እዛ ጋር ፊሽካው ተነፍቷል። እኔ ደግሞ የራሴን ደግሞ ልናገር ብዬ ነው። ከዛ አንጻር ነው እንጂ ለማቋረጥ አይደለም። እንደገና ደግሞ ማውራት ስትፈልግ ደግሞ ደቂቃ ስጠኝ ምናምን ነገር በለኝ፣ እንሰጣለን። ያው ቤቱ የነፃነት ቤት ስለሆነ ማለት ነው። ግልጽ ነው ዳኒ? አዎ ቀጥል። ቴንኪው አመሰግናለሁ። እሺ ስለዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል መጀመሪያ ለሚለው ቃል አርኬ የሚለው ቃል አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ማለለ ስለ ሕይወት ቃል አለ ከመጀመሪያ የነበረውና የሰማነው አርኬ መሰማት ከተጀመረበት ጊዜ ጀምሮና መነገር ከተጀመረበት ጊዜ ጀምሮ ያለውን ነው መጀመሪያ እያለ የሚናገረው። ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይም አዳምጡኝ ያጀማ አምላክ ከጥንት ጀምሮ በቅዱሳኑ አፍ ተናግሮ የነበረውን ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል አለ። አምላክ ከጥንት ጀምሮ ከመጀመሪያ ኻርኬ ጀምሮ በቅዱሳን ነቢያት መናገር ከጀመረበት ጊዜ ጀምሮ ነው ይሄ ንግግር ይሄ ቃል የነበረው። ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይም ከጥንት ጀምሮ በነበሩት በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷልና አለ። ዘፕሮሚስድ መሳያ ዘፕሮሚስድ ዋን የሚባለው እንደሚመጣ አስቀድሞ የተነገረ ቃል ነበረ። ያ ቃል ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ ሲነገር ነበረ ነው የሚለው። ዕብራውያን አንዳንድም እንደዛ ነው። ከጥንት ጀምሮ አምላክ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ከዛስ ሁሉን ወራሽ ባደረገውና ዘመናትን ባደረገት በዚህ ዘመን መጨረሻ በልጁ ተናገረ አለ። በልጁ ሲናገር ምን አደረገ? ዮሐንስ ወንጌል ምዕራፍ 8 ቁጥር 4 እና 5 ላይ ስትመለከተው እንግዲያውስ በኃጢአታችሁ ትሞታላችሁ፣ እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማን ነህ ሲሉት ኢየሱስም አላቸው ከጥንት ለእናንተ እየተናገርኩት ነኝ አለ። ጥንት ለሚለው ቃል በግሪክ የሚጠቀመው አርኬ ነው። ስለዚህ በነቢያቱ ሲናገር የነበረው አንድ አምላክ አሁን ደግሞ በልጁ በኩል የተናገረው ነው። በነቢያቱ ሲነገር የነበረ ምን ነበረ? ቃል ነበረ ነው። ቃል ነበረ። በነቢያቱ ሲነገር የነበረ ቃል አለ። ቃል ለሚለው ቃል የገባው ሎጎስ ነው። ሎጎስ ማለት ሲምፕሊ ንግግር በሚል ይመጣል። ለምሳሌ ዮሐንስ ወንጌል ወደ ሁለተኛው እንሄዳለን። እሺ አሁን ሎጎስ ወደሚለው ማለት ነው። የመጀመሪያውን ይህን ጨርሻለሁ። እዚህ ላይ ሪፍሌክት አድርግበትና ቀጥሎ ሎጎስ ወደሚለው እንሄዳለን። አሁን አርኬን ነው እያየን ያለ ነው። ከዛ ኤን የምትለዋ ነገር ደግሞ ዱሬሽን እናያለን። ከዛ ቀጣዩን ደግሞ ሁለተኛውን አንጓ ላይ እንሄዳለን ማለት ነው። የመጀመሪያውን ቱል ላይ አርኬ የሚለው ቃል ወይም ደግሞ መጀመሪያ የሚለውን ነገር አንተ የፈታበትን መንገድ አስቀምጥና ወደዛኛው እንሄዳለን ማለት ነው። ኢንሻአላህ ሂድ ቀጥል።
እሺ እኔ ትልቁ ላይ ምናምን ማድረግ አልችልም። ደግሞ ሚዩት ላይ ነዳን እንደ እንትን እንዳይልብኝ ነው። እሺ አርኬ የሚለው ቃል ትርጉሙ መጀመሪያ ሊሆን ይችላል፣ ኦሪጂን ሊሆን ይችላል። ዩዝድ አብሶሉትሊ ኦፍ ዘ ቢጊኒንግ ኦፍ ኦል ቲንግስ ይላል። የነገሮች ሁሉ መጀመሪያ በአብሶሉት ሴንሱ ዮሐንስ 1:1 ይላል። ሪላቲቭ ሴንስ ሲሆን ደግሞ ጆን 6:41 ማለት ነው። ሪላቲቭ ማለት ለምሳሌ እዚህ ቤት ከመጣው በኋላ በመጀመሪያ እንዲያወራው ስል አሁን ኡስታዝ ወሂድ እንዳወራው ከሆነ ጊዜ በኋላ ለማለት የተጠቀመበት ነው። በቀጣይነት ደግሞ ቆላሲያስ 1:18 ላይ the person or things that commences ስለመቀጠሉ ማለት ነው። the first person or the things in a series a leader ይላል ቆላሲያስ ይላል። ስለዚህ ሌሎችም ጥቅሶች አሉ። ስለዚህ ብዙ ዩዞች አሉ። ይሄንን መክፈት የፈለግኩት ምንድነው from the origin ብለህ ልትፈታው ትችላለህ ብዬ ስናገር ዝም ብዬ አውት ኦፍ ብሎ ያወራሁት እንዳልሆነ እንድታውቁ ፈልጌ ነው። ስለዚህ በመጀመሪያም ቃል ነበረ ሲል ከመጀመሪያ ሊሆን ይችላል፣ ከኦሪጂኑ ሊሆን ይችላል። ብቻ ከዛ ጀምሮ ጸሐፊው ሪፈር እያደረገ ከነበረው ሴንስ ሊሆን ይችላል፣ ወይም ደግሞ አብሶሉት ቢግኒንግም ሊሆን ይችላል ነው። ቴንክ ዩ። አዎ፣ ግን እኔ የጠየኩት ጥያቄ እሱ አይደለም። አንድ ቃል 24 25 ትርጉሞች አሉት በዲክሽነሪ ደረጃ ያሉት ነው ማለት ነው። ባይብል ላይ ግን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ አርሄ የሚለውን ቃል ኦሪጂን ወይም ደግሞ ኢተርኒቲ ለሚል የገባበት ጥቅስ ካለ ነው የጠየኩ የነበረው። እሱን መኖር አይጠበቅበትም ስላልከኝ ያው ለታዳሚውና ለህሊና ምትሆ ነገር ይሆናል ማለት ነው። ቃል ሎጎስ በሚለው ቃል ላይ ሎጎስ በባይብል ውስጥ ማለት ነው። ሎጎስ የሚለው ቃል ለምሳሌ የተስፋ ቃል በሚል መጥቷል። ሮሜ 9:9 ላይ ሎጎስ የሚለው ቃል ምንድነው? የተስፋው ቃል ሲልና የተስፋ ቃል ለሚለው ቃል ሎጎስ የሚል ቃል ይጠቀማል። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ወይ 61 አካባቢ ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል ሲሉ ንግግር ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ የምናገረው ቃል በመጨረሻ ቀን ይፈርድባቸዋል ሲል ቃል ለሚለው ቃል ሎጎስ በሚል መጥቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ሲል በጥንት ጀምሮ የነበሩ ነቢያቶች ሲነገር የነበረ ቃል አለ ስለ መሲሁ ከጥንት ጀምሮ ማለት ነው። ምናልባት አንተ ፕሮቴስታንት ክስ ስለሆንክ የመጀመሪያው ነቢይ እንትና ነው አቤል ነው የሚል ትምህርት አለ። በቸርች ፋዘርስ ደግሞ የመጀመሪያው ነቢይ አዳም ነው። ዘፍጥረት 3:15 ላይ ለአዳም ሲነገርለት የነበረው ቃል በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ተቀጠቀጣለህ፣ እርሱ ራስን ይቀጠቅጣል የሚል የተስፋ ቃል ነበረ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው እያለ የሚናገረው። አንተ ደግሞ በአንተ ትምህርት ውስጥ ስለ መሳያ ነው የሚያወራው። ያው ዮሐንስ ወንጌል 1:1 ላይ ስለ መሳያ ነው፣ ዘፕሮሚስድ መሳያ ነው የሚያወራው። ዮሐንስ ወንጌል 1:1 ላይ ኢየሱስ ለምን ቃል እንደተባለ አንተ ደግሞ ትነግረናለህ ማለት ነው። ቃል የተባለበትን ምክንያት ማለት ነው። እና ቃል ሲባል ምን ማለት እንደሆነ ደግሞ ንገረን። ይኸው ሰው እያዳመጠ ነው። ኦኬ ቴንክ ዩ። ዮሐንስ 1:1 በመጀመሪያም ቃል ነበረ ካልን በኋላ የጠየቀኝ ጥያቄ እስከ ሲ ድረስ እንድጓዝ ያስገድደኛል። እስከ ሲ ድረስ እንድጓዝ ያስገድደኛል። ቴንክ ዩ። ኢናርኬ ኢኖሎጎስ ማለት በመጀመሪያም ወይንም ደግሞ ፍሮም ዘ ኦሪጂን ከጥንት ቃል እንደነበረ ያሳየንና ኦሎጎስ ኤን ፕሮስቶንቲዮን የሚለውን ስናይ ደግሞ ይህ ቃል ከእግዚአብሔር አጠገብ እንደነበረ እናያለን። ጥያቄ ምን ነበረ? ይሄ ቃል ከንግግር ባለፈ ሌላ ምንን ያመለክታል የሚል ጥያቄ ነው የቀረበልኝ። ሌላ ምንን ነው የሚያመለክተው? ማለት ክርስቶስ እንደሚያመለክት ንግግር ብቻ ነው ወይ ነው አለ? እሺ ጥያቄው እንድቀሞሽ እሱ ነው የምልህ። ሁለተኛውን አንኳ እናየዋለን፣ ሶስተኛውንም አንኳ እናየዋለን። አሁን እንደዛ አይደለም። ኢየሱስ ቃል የተባለበት ምክንያት ነው የፈለግኩት የነበረው። ለምሳሌ ቃል ማለት እኛ አሁን የተስፋ ቃል ነው ወይም ደግሞ ንግግር ሆኖ በንግግር ደረጃ ስለ መሲሁ የሚነገር ነገር ነበረ ብዬ ብዙ ጥቅሶችን ጠቅሻለሁ። እንደውም ጥቅሶችን ስጠቅስ ያሰለቸው ስለመሰለኝ ይቅርታ ሁላ ልጠይቅ ነበር። ብታቋርጠኝም ወዲያው ማቋረጠው ነገር ነበረ የሚሆነው። አሁን ኢየሱስ ለምሳሌ በግ የተባለበት ስለሚታረድ ነው። ዮሐንስ ወንጌል 1:29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ዮሐንስ ወንጌል ምዕራፍ 6:35 አካባቢ ላይ የእግዚአብሔር እንጀራ ይላል፣ ስለሚበላ ነው። ኢየሱስ ቃል የተባለበትን ምክንያት ከባይብል ጥቅስ ስጥ ነው የተባልከው። ከምን አንጻር ቃል ለምን እንደተባለ ዮሐንስ ወንጌል 1:1 የመጀመሪያው አንጓ ላይ የመጀመሪያው ኤ ላይ ማለት ነው። እሱን ነው ያልኩህ የነበረው። ኦኬ ቃል ለምን ተባለ ነው እያልክ ያለው? አዎ ቃል አንድ ነገር ቃል ሲባል ለምን ተባለ? ቃል
ቃል የተባለበት ቃል እኮ ኤክስፕሬሲቭ ነው። ክራይስት ማለት ሊሆን ይችላል። አሌክስ ከፍቼ ላሳይ ይችላለሁ። ክርስቶስም ሊሆን ይችላል። ሀሳብ ሎጂክ አይደለም ጥያቄው። ስፒች ጥያቄው አዲስ አይደለም። ምናልባት አንዴ ልድገምልና ካልሆነ ማለፍም ይቻላል። ኢየሱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የእግዚአብሔር በግ ተብሏል። በግ የተባለበት ስለታረደ ነው። ለምሳሌ ዮሐንስ ወንጌል 6:35 አካባቢ ላይ የእግዚአብሔር እንጀራ ይለዋል ኢየሱስን። ብርሃንም ይለዋል። ብርሃን ሲባል ስለሚያበራ ነው። ኢየሱስ ቃል የተባለበት ምክንያቱ ምንድን ነው? ቃል የተባለበት ያ ነው ጥያቄው የነበረው። ኦኬ የእግዚአብሔር ባይ ዘ ወይ ሎጎስ ኢዝ ኖት ስፒች ብቻ አይደለም። የቃሉ ትርጉም ራሱ ፐርሰንም ጭምርም ስለሆነ ነው ቃል የተባለበት። የተሻለ ነገር ካለ ማስረዳት ትችላለህ። ኖ አይ በቃ ተው፣ ችግር የለውም። ጥያቄውን አልመለስከውም። እኔ ኢየሱስ ፐርሰን ነው ወይስ አይደለም የሚለው ላይ አይደለም ጥያቄ። አሁን ሎጎስ ፐርሰን ነው ወይስ አይደለም? ምን አስበህ ነው? ኦፕን ነው። አሁን እኔ የሎጎስን ትርጉም ፊት ለፊት ያለ እዚህ ሳምቲንግ ሊሆን ይችላል። ጥያቄውን አንዴ ልድገመውና የመጨረሻውን እንትን ካላለ ችግር የለውም። ሎጎስ ማለት ዲቫይን ኤክስፕሬሽን ሊሆን አንዴ ጋር ሎጎስ ማለት ዲቫይን ኤክስፕሬሽንም ሊሆን ይችላል አለ ዲክሽነሪው። ስለዚህ ዲቫይን ስለሆነ ክርስቶስን ሪፕሬዘንት አድርጓል አለው። አይ አይደለም ካልክ ግን ኦልሬዲ እኔ ጋር ያለው ኤግዞስትድ ስለሆነ አንተ መናገር አለብህ። አለዛ ኦልሬዲ እኛ ጋር አይ እኔማ ተናገርኩ እኮ ዳኒ፣ እኔ ተናገርኩኝ። ቃል የተባለበት ምክንያት ለምሳሌ እንትን ላይ ሮሜ 9:9 ላይ ስትመለከተው የተስፋ ቃል ይለዋል ኢየሱስን። የተስፋ ቃል ለሚለው ቃል ግሪከኛው ሎጎስ ነው የሚጠቀመው። እንደገና ደግሞ ቃል ማለት በንግግር በተስፋ ቃል ደረጃ ወይም ደግሞ ነቢያቶቹ ከጥንት ጀምሮ ሲናገሩት ነበር። ሮሜን እናውጣው። ሶሪ ይቅርታ፣ ሮሜ ስነበር እናውጣው። ሮሜ ስነበር 9:9 ላይ አህመድ ወይ አንድ ሰው ካለ መክፈት ትችላለች። አንተም ክፈተው ከፈለ ግሪከኛው ላይ። አይ እናንተ ክፈቱት። 9:9 ነው አይደል? እሺ ችግር የለውም። ሮሜ 9:9 አማርኛውን አንብብለትና ግሪከኛውን ክፈትለት። እሺ አማርኛውን ላንብብልህ። አባው ችግር የለውም። ይህ ያው ሮሜ 9:9 እሺ ምን ይላል? ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። ሶ ግሪኩን ልክፈተው። ኖ ኦልሬዲ ከፍቼዋለሁ። ሶ አንብበው ከፈለክ። ይሄኛው ስለ ክርስቶስ ነው ወይ ነው? ቆይ አሁን ጥያቄ ስለ ክርስቶስ እዚህ ጋር ምን ቃል ለሚለው ቃል አይ ይኸውልህ ፖይንቴን አላገኘውም ማለት ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው ግሪከኛው ላይ? ሎጎስ ነው የገባው። ሎጎስ ይግባ እንጂ ስለ ክርስቶስ ይገልጻል ብለን የምታምነው? ይሄንን ሎጎስ ነው የሚለው ሆሎጎስ ነው የሚለው የገባው? ሆሎጎስ ነው የሚለው። በአማርኛ እያወራን ስለሆነ የግሪክ ግራመር ተጠንቅቄ አይደለም የማወራው ብራዘር፣ ለአንተ እንዲገባ ስለሆነ። አይ ሆሎጎስ ማለት ዴፊኒት አርቲክል ያለው ነገር ነው። የተስፋ ቃል እኮ የተስፋው ቃል ራሱ እንደ ሰብጀክት ነው የገባው። ኢትስ ኖት አባውት ክራይስት ነው ያልኩ ያለሁት። ሮሜ 9 እንትኑን ነው ያልኩ እኮ። ይህ ሎጎስ የሚለው ቃል በምን እንደሚመጣ ሳብራራ፣ ይህም በዚህ ይመጣል ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና አለ። የተስፋ ቃል ነው። የተስፋ ቃል ለሚለው የገባው ቃል ምንድን ነው? ሆሎጎስ። ስለዚህ ሆሎጎስ የተስፋ ቃል መሆን ይችላል። ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበር ሲል በመጀመሪያ የተስፋ ቃል ነበረ ነው የኔ አርጊውመንት። አንተ ደግሞ ቃል የተባለበትን ምክንያት ነው እኔ አሁን ያመጣሁልህ እንድታውቀው ነው። አንደኛ የቃሉ ትርጉም በምን እንደሚውል፣ አንደኛ እንዴት አፕላይድ እንደሚውል። ልክ አሁን ለምሳሌ በግ ሲታል ስለሚታረድ ነው አልከኝ። እንጀራ የሚባለው ስለሚበላ ነው አልከኝ። ፊገራቲቭ ነው ሲመጣ። ብርሃን የተባለበት ምክንያት ስለ ሃይድሮጂን ሂሊየም እና ስለ አርገን እያወራ አይደለም ዮሐንስ ወንጌል 12:8 ላይ 8:12 ላይ ሲናገር። ስለዚህ ልክ እንደዛው ኢየሱስ ቃል የተባለበት ምክንያትን ንገረኝ ነው ያልኩ የነበረው። አንድ እድል ልስጥና ከነገርከኝ ንገረኝ፣ ካልነገርከኝ ወደ ቀጣዩ እንሄዳለን። ኦኬ እዚህ ጋር በነገራችን ላይ የተስፋው ቃል ራሱን የቻለ አርቲክል ሊኖረው ይገባል። እየተወራ ያለው ለአብርሃም ስለተነገረው ስለዛ ስፔሲፊክ ተስፋ ቃል ነው። ይሄ አሁን የተጠቀሰው ጥቅስ የኢየሱስ ክርስቶስን ዲቫይን ኤክስፕሬሽንነት አይለውጠውም፣ ሊለውጠውም አይችልም። ማስረጃ ልታመጣ አትችልም አንተ። ለምን ሲባል ሎጎስ ማለት ኢስ ዲቫይን ኤክስፕሬሽን ጭምርም ክርስቶስን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። ይህንን በማስረጃ ማሳየት እችላለሁ ቪዲዮ ከፍቼ። ጥያቄው ግን ገብተዋል ያልኩ ምንድን ነው? ጥያቄው ገብቶኛል። ሎጎስ ለምን ተባለ? ሎጎስ ለምን ነው የማይባለው እኮ? ሎጎስ የተባለበት ምክንያት ነው የፈለኩት። ምክንያቱም ሎጎስ ለምን እንደተባለ ኢየሱስ ቃል የተባለ ቃል ምናውቀው ለምሳሌ
እኮ ለምን ቃል እንደተባለ ዲቫይን ኤክስፕሬሽን አይደለም እኮ ለምን ያ ቃል ለምን እንደተባለ አልነገርከንም እኮ አሁን አንተ እኮ እያወራ ያለው ሌላ ነገር ነው ራሱ ማለት እንትን ነው ይሄ እንትን ዝም ብሎ ንዝንዝ ማድረጉ አንደኛ አንተ ለአንተ ሪስፔክት ለኔ ዲስሪስፔክት ማድረግ ነው ታዳሚም እንደዛ አይደለም የሚሆነው ቃል ለምን እንደተባለ ምክንያቱን አልገለጽከውም እና አንዴ ከገባ የገባን ነገር አንዴ ነገርንና ዝም ብለህ ማጠቃለያ ያሰራበት ካልሆነ ማለት ነው ዲቫይን ኤክስፕሬሽን ዳትስ ክራይስት ብሎ ያስቀምጧል ስለዚህ እያነበብኩ ነው እንጂ ማወራው ዝም ብዬ የሆነ እሱ የእንትን ማብራሪያ እኮ ነው የሰጠው እኔ ከጥቅስ ነው የፈለኩት እኮ ዳንዬ ሁለቱ በጣም የተለያየ ነገር ነው አንተ በቃ የተሻለ ነገር ካለ አንተ አብራራውና እንስማው እኔ አብራራውና እኮ ያብራራውትን ምንም ያልከኝ ነገር የለም አንተ ደግሞ ያንተ ያብራራበትን ታዳሚው ይስማውና የሆነ ነገር በለን ነበር ያልን የነበረው አላልክም አንተ ያብራራውንማ ገና እኮ ሪያክት አላደረኩበትም ክርስቶስ የእግዚአብሔር የተስፋ ቃል ነው ብለሃል ክርስቶስ ያልኩት እኮ ዮሐንስ ወንጌል 1:1 ላይ ሎጎስ የተባለበትን ምክንያት አስቀመጥኩኝ አንተ ደግሞ ሎጎስ የተባለበትን ትክክል አይደለም ትክክል አይደለም ብቻ ማለት ሳይሆን አሁን አንተ መጀመሪያ ለምን ሎጎስ እንደተባለ ምንም ያቀረብከው ነገር የለም እኮ ከዛ በኋላ ነው ሁለታችንም አንዳንድ ሪባትል ሴሽን ኖሮን እኔ አንተ ትክክል አይደለህም ብዬ ለማለትም ምን እንደሆነም የነገርከኝ ነገር የለም የኔ እንኳን ትክክል እንዳልሆንኩ ላሳያችሁ ለማለት ትክክል አይደለም መሆኔን ለማሳየት መጀመሪያ አንተ ያንተን አርጊውመንት መጀመሪያ መቼ አስቀመጥክ ዳንዬ የኔን ስጠይቀኝ የነበረውና የአንተ ትክክል እንዳልሆነ ላሳይን ያው አይደለም መጀመሪያ አስቀምጥና ከዛ በኋላ ነው ወደ እንትን ፕሬዘንት ሳታደርግ ሳታቀርብ ወደ ቀጣዩ እንዴት መሄድ ይቻላል ራሱ ማለት ነው ስለዚህ አቅርብና እንትን በለው ሎጎስ ማለት ዲቫይን ኤክስፕሬሽን ነው ወይም ደግሞ የመለኮት ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ነገር የቱ ጋር ነው ያለው ጥቅስ ስጠኝ ነው ያለው የቃሉ ትርጉም ቃሉ ራሱ ኮይኔ ግሪክ አይደል እንዴ ኮይኔ ግሪክ እኮ ነው እኔ ዲክሽነሪ ከፍቼ ነው ማሳየ ዳኒ የገባበትን ነው እኮ ነው የገባበትን ነው የፈለኩት አሁን ሎጎስ የሚለው ቃል ዲቫይን ኤክስፕሬሽን ተብሎ የገባበት ጥቅስ አለ ከዘፍጥረት እስከ ራዕየ ዮሐንስ ድረስ የቃሉ ትርጉም እኮ መጽሐፍ ቅዱስ ውስጥ አይገኝም የቃሉ ትርጉም እኔ ደግሞ እየተጠቀምኩኝ ያለው ሄርሜኔቲክስ ነው ሊንጉስቲካል አፕሮች ግራማቲካል አፕሮች ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት ያ ሄርሜኔቲክስ እጅግ ትክክል እንዳልሆነ አሳይሃለሁ ምንም ነገር የለውም ከጥቅስ አልወጣሁም ኤክሶጂሲስ ነው የተጠቀምኩት እኔ በጥቅስ ነው ማሳየት ችግር ለምን ዲክሽነሪ ላይ ሎጎስ ማለት ዲቫይን ኤክስፕሬሽን ነው የሚል ማስረጃ አምጣ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ይሄ ነው ጥያቄው ይኸውልህ ሎጎስ ምን እንደሆነ ለማወቅ ከፈለግ ዮሐንስ 1:1 እስከ 5 ድረስ ስናነበው ሎጎስ ምን እንደሆነ ትረዳለህ ያለ ነው አንድ የመጀመሪያው አንጓ ነው የምናወራው አሁን ምን መሰለህ እየሆነ ያለው ሎጂካሊ ማለት ነው አንድ ነጥብ ሲነሳ ፎካል ፖይንት እያለ ማርጂናል ፖይንቶችን አንስቶ መርጅ አድርጎ ከውይይቱ ማምለጥ ነው የሚሆነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው 3 አንጓዎች አሉ ኤን አርኬ ኤን ሆሎጎስ ካይ ሆሎጎስ ኤን ፕሮስቶንቲዮን ካይ ሆሎጎስ ኳይ ቴዎስ ኤን ሆሎጎስ የሚል 3 አንጓ ነው ያለው የመጀመሪያ አንጓ ላይ እየተነጋገርን ያለ ነው እየተማማረን ነው እየተወያየን ያለ ነው እዛ ነገር ላይ ያለኝን ምልከታና አስተያየት ያጠናሁትን ነገር አቀረብኩልህ አንተም ደግሞ በተራ ደግሞ ያንን ነገር አቅርበህና አብላልተህ ለህዝቡም ለኔም ማቅረብ መቻል አለብህ ያ ሲያቀትህ ምንድነው ያደረከው አይ ያ ነገር የተሳሳተ ነው አለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው የተሳሳተ ከሆነ ሎጎስ የሚለው ቃል የተስፋ ቃል እንደሚመጣ ሮሜ 9:9 ጠቅሼ ተሟግቻለሁ አንተ ደግሞ በተራ ደግሞ ሎጎስ የተባለበት ይሄንን ነው ብለህ ኤክሶጂሲስ ነው እንጂ ያመጣው ኤክሶጂሲስ አላመጣም ፈቲዮት ሳይሆን ሰጊዮት ነው ስታመጣ የነበረው ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የመጀመሪያው አንጓ ላይ የምትናገረው ነገር ካለ ነገርንና ወደ ሁለተኛው አንጓ እንሂድ በመጀመሪያ ደረጃ ቃል የራሱ ሆነ በወቅቱ የሚጠቀሙበት ያዘለው ትርጉም አለ ብዬ ነግሬሃለሁ ያን ትርጉም የመጽሐፍ ቅዱስ ዲክሽነሪ ላይ ያለውን አሳይቻለሁ የመጀመሪያው ማለት ነው ለምሳሌ ክርስቶስ ስንል ምን ማለት ነው ሲባል የተቀባ ማለት ነው የተቀባ ማለት ምን ማለት እንደሆነ ለማሳየት በወቅቱ ክርስቶስ ማለት ምን ማለት እንደሆነ ነው ቋንቋውን አይቼ በአማርኛ የተቀባ ስንል የተቀባ ማለት እንደሆነ የአማርኛ ዲክሽነሪ እንደሚነግረን ሁላ የግሪክ ዲክሽነሪ አውጥቼ ነገርኩ ከዛም በኋላ ግን አንተ ሄርሜኔቲክ ሰርቼ ያልከኝ እጅግ በሚገርም መልኩ ትክክል እንዳልሆንክ ላሳይህ ፍቀድልኝ ታወራለህ ምንም ችግር የለውም ለምሳሌ ክርስቶስ የሚለው የግሪከኛው ቃል
ማሽያህ የሚለው የዕብራይስጥ ቃል በግስ መደብ ራሱ ይመጣል። ለምሳሌ ሐዋርያት ሥራ 10:38 ላይ አምላኬ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ለምን ክርስቶስ ተባለ ብትል በግስ መደብ ደረጃ ሊንጉስቲካሊ ማውጣት ይቻላል፣ ግራማቲካሊ ማውጣት ይቻላል፣ ቴክስቹዋል አፕሮች ማውጣት ይቻላል፣ ኮንቴክስቹዋል አፕሮች ማውጣት ይቻላል። ሐዋርያት ሥራ 2:36 ዕብራውያን 1:9 ላይ ኢሳይያስ 61:1 ላይ እያልክ እየጠቀስን እያጣቀስን ማየት እንችላለን። ኢየሱስ ሎጎስ ለምን እንደተባለ ሎጎስ የሚለው ቃል የቃሉ ትርጉም ምንድን ነው ብዬ አልጠየቅኩም። የቃሉ ትርጉም ሎጎስ የሚለው ቃል ሪዝን መሆን ይችላል፣ ንግግር መሆን ይችላል፣ ቃል መባል ይችላል። የተለያየ ነገር ትርጉም አለው። ኢየሱስ ለምን ቃል እንደተባለ ዮሐንስ ወንጌል 1:1 ላይ ለምን እንደተባለ ማስረጃዬን እኔ ሮሜ 9:9 ጠቀስኩኝ፣ ዮሐንስ ወንጌል 8:40 ጠቀስኩኝ፣ ዮሐንስ ወንጌል 6:61 ላይ ጠቀስኩኝ። አንተ ልክ እንደዚሁ በተመሳሳይ ለምን ሎጎስ እንደተባለ ዮሐንስ 1:1 ላይ የመጀመሪያው አንጓ ላይ ለምን ኢየሱስ ሎጎስ እንደተባለ ነው የተጠየቀው እንጂ ሎጎስ የሚባለው ነገር ፐርሰን ነው ወይስ ኢምፐርሰን ነው የሚለው ነገር አልተጠየቅም ራሱ። ስለዚህ ዮሐንስ ወንጌል 1:1 የመጀመሪያውን አንጓ ላይ ያለውን ነገር ንገረንና ከዛ በኋላ ወደሚቀጥለው አንጓ እንሄዳለን ማለት ነው። አይ ቲንክ እኔ እንደዚህ ታዳሚንም ማሰልቸት አልፈልግም። ለአንተ ያለኝም ሪስፔክት ምንም እንዲወርድብኝ አልፈልግም። እኔ ስለ እኔ ሪስፔክት አታስብ። እኔ አም ኖበዲ ጀስት ፎርጌት ዳት እና ግን አፓርት ፍሮም የአንተ ኮሜንት ተጠያቂ እኔ ሆኜ ጠያቂ አንተ ሆነ አንተ 90% እያወራ እኔ መሀል ሳወራ ጠይቀኝ እኮ አልኩህ። ኖ ኧረ እንደዛ አይነት እንድታስበኝ አልፈልግም። ጠይቀኝ ከፈለክ ሚት አድርገህ ስማ። ታዲያ ኖ ባክ ኤንድ ፎርስ ዲያሎግ ነው እኮ እያደረግን ያለ ነው ዳንዬ እንጂ የሆነ ፕሬዘንቴሽን እያቀረብን አይደለም። እንደዛ ከሆነ ሚት አድርጌ ላዳምጥ እችላለሁ። ላድርግ እንደዛ ደቂቃ ልስጥህ፣ ደቂቃ ስጠው። እንደዛ ነው ግን ባክ ኤንድ ፎርስ ዲያሎግ ነው የጀመርነው አጀማመራችን። ለዛ ስለሆነ ነው እንጂ እንደ ፕሬዘንቴሽን ከሆነ ምን ባክ ኤንድ ፎርስ ትጀምራለህ አንተ? በየ3 ደቂቃው እየገባ 5 ደቂቃ እያወራ ነው ያለው በየ2 ደቂቃው። ኧረ እንደዛ አይደለም። ስለጣመ ጥመዋል ብዬ ስላሰብኩኝ ነው ዝም ብዬ የማወራው። እንደዛማ ከሆነ ካልጣመ አሳጥርልኝ ምናምን በለኝ እንጂ ዳኒ፣ እንደዛማ እኮ ልክ አይደለም። ለማንኛውም ደቂቃ ስጠው። ስንት ደቂቃ ልስጥ ዳኒሻ? ችግር የለውም። 2 ደቂቃ 3 ደቂቃ ይመጣል እኮ በየ2 ደቂቃ እናውራ። 2 ደቂቃ እናውራ እንዳያሰልች። እሺ 2 ደቂቃ ይኸው እኔ ሚት አድርጋለሁ። ሲጨርስ ንገረኝ። ኦኬ እሺ አድርግለት እንደቀደሙ እኔ አልችልበትም። ከነካው ደግሞ ስታክ ያደርግብኛል። እሺ ቀጥል። ኦኬ እሺ አረጋችሁ። ዮሐንስ 1:1 መጀመሪያ ደረጃ ማለት ነው። ዮሐንስ 1:1 ለምን ሎጎስ ተባለ የሚለውን ሎጎስ ማለት ቃሉ ያዘለውን ማዘር ታንጉ በዛን ጊዜ የነበረው ቋንቋ የያዘውን ትርጉም አለው ማለት ንግግር ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ሪዝን ሊሆን ይችላል፣ ዲቫይን ኤክስፕሬሽን ሊሆን ይችላል። ቋንቋ ነው። ይህን ቋንቋ ተጠቅሞ ተጽፈዋል። ከዛ በኋላ የሚቀጥለው ምንድን ነው? ይሄንን ቋንቋ ተጠቅመን ክራይስትን ያመላክታል ብለን ተናገርን። ክራይስትን እንደሚያመላክት ለማሳየት ይሄው ንግግር ይሄው ሎጎስ የተባለው አምላክ ነው ይላል። ቀጥሎ አምላክ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ደግሞ እግዚአብሔር ነበረ። አሁን በወሂድ አፈታት የተስፋ ቃል እኮ እግዚአብሔር ነበረ እያለ ነው። የተስፋ ቃል እንዴት ነው እግዚአብሔር የሚሆነው? ወረድ ብሎ ደግሞ ሁሉ በእርሱ ሆነ ይላል። እርሱ የተባለው የተስፋ ቃል ነው። ሁሉ በተስፋ ቃል ሆነ እንደማለት ነው። ከሆነውም አንዳችም አልሆነም ይላል። ደግሞ በውስጡ ብርሃን ነበረ ይችላል፣ ብርሃንም አለው እያለ ነው። ስለዚህ ይሄ የተስፋ ቃል ፈጣሪ ነው ማለት ነው፣ አምላክ ነው ማለት ነው። ሁሉ በእርሱ የሆነ ነው፣ ከሆነውም አንዳች ያልሆነው ነው እና እንደውም ወደ ገዛ ወገኖቹ መጣም ይላል ይሄ ቃል። ስለዚህ ይሄ ቃል ይሄ ተስፋ ቃል ማለት ነው። የተስፋ ቃል ከሆነ እንዴት ነው ወገኖች የሚኖሩት? ስለዚህ ይሄ የሚያሳየን ፐርሰኒፋይድ የሆነ ወይም ደግሞ ፐርሰን የሆነ እንደሆነ ነው የሚያሳየን። ለምን እርሱ ተብለዋል። አሁን የተስፋን ቃል እርሱ አንለው። ይህ የተባለው ይህ ማለት ምን ማለት ነው? እርሱ ነው። በነገራችን በግሪኮ አውቶስ ነው የሚለው እዚህ ጋር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ እርሱ ተብሏል። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ህይወት ነበር፣ ህይወትም አለው እያለ ነው። ህይወትም ብርሃን ህይወትም የሰው ብርሃን ነበረች። በዚህ መሰረት ዝም ብሎ ቃል ሳይሆን ፈጣሪ የሆነ ሁሉ በእርሱ የሆነ ብርሃን የሆነ ህይወት ያለው የሆነ ከአብ ጋር ያለ ዲቫይን የሆነ ነገር ነው። ስለዚህ ፐርሰን ነው እንላለን፣ አምላክ ነውም ይላል። ስለዚህ አሁን ይህን ማፍረስ መቻል አለብህ። የተስፋ ቃል የሚል ማምጣት አትችልም እዚህ ውስጥ።
ያው አንዴ ቃርፈዋል ታውቃለህ። እነሱ ራሳቸው እንዲያስቆሙ ስለፈለግኩኝ ነው መሀል ላይ ያልገባሁት። ደግሞ በዛ ላይ ደግሞ ስታወራ ደግሞ ጥሞኝ ነው እኔ ያዳመጥኩ። ስችት አላለኝም። እኔ ስችት ቢለኝ ኖሮ አስቆም ነበር ራሱ ማለት ነው። በዚህ ደረጃ ነው እኛ እንትናችን ቤታችን ማለት ነው ቤታችን ያለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 3 አንጓ አለው። እኛ እያየን ያለ ነው የመጀመሪያውን አንጓ ነው። ስለ ሁለተኛውም አንጓ አላወራንም። የመጀመሪያ አንጓ ላይ ኤና ሃርኬ ኤን ሆሎጎስ በመጀመሪያ ቃል ነበረ በሚለው አረፍተ ነገር ቃል የተባለበት ምክንያት ምንድን ነው ለሚለው ነገር በቂ መልስ አልሰጠህኝም። የኔንም ያፈረስከው ነገር የለም። ምንም ያፈረስከው አንተ እያወራ ያለው ከዛ በኋላ ቃልም አምላክ ነበረ ወይም ቃልም እግዚአብሔር ነበረ የሚለውን ነበር እያወራ ልናወራ ያሰብናቸውን ነው ገና ለገና ወደፊት ሄድከው ማለት ነው። ስለዚህ አንተ ነህ ከሀሳቡ የሸሸው እንጂ እኔ ምንም ከሀሳቡ ያሸ ገና አልነካሁትም እኮ ራሱ ማለት ነው። ስለዚህ የመጀመሪያ አንጓ ላይ በመጀመሪያ ቃል ነበረ በሚለው ላይ ብዙ አውርተናል። አይ ቲንክ ታዳሚውንም እንዳናሰለች ማለት ነው። ሁለተኛው አንጓ ላይ የካይ ሆሎጎስ ኤን ፕሮስቶንቲዮን በሚለው ውስጥ ፕሮስቶንቲዮን ፕሮስ የሚለው ቃል ምንን የሚያመለክተው? ፕሮስ ፕላስ አኩዜቲቭ። ኦኬ ፕሮስ ቃልም በእግዚአብሔር ዘንድ ነበረ ማለት ቃልም በእግዚአብሔር አጠገብ ነበረ ማለት ነው። ማስረጃ አሁንም ዲክሽነሪ ከፍቼ ላሳይ ይችላለሁ። ዲክሽነሪ አይደለም ከመጽሐፍ ቅዱስ አንጻር እናያለን። ፕሮስ የሚለውን ቃል ለምን አገልግሎት ላይ እንደዋለ ዲክሽነሪ ሌክሲከን ማለት ነው። ፕሮስ ማለት ሲምፕሊ እኮ ዊዝ ማለት ነው፣ ወይም ደግሞ ዘንድ ማለት ነው። ስለዚህ ዘንድ የሚለው ነገር ፕሮስ ፕላስ አኩዜቲቭ የሚባለው ነገር ሲመጣ ለሪሌሽን ብቻ ሳይሆን ለኢንተራክሽንም ይገባል አይደል? ባይብል ላይ ሊገባ ይችላል። አኪዜቲቭ ሲሆን ግን በቅርብ ርቀት ነው ይላል ስኮላሮች ጽሑፍ። ፕሮስ ፕላስ አኩዜቲቭ ሆኖ የገባበት ለኢንተራክሽን ሆኖ መግባት አይችልም። ለሪሌሽን ብቻ ሳይሆን ለኢንተራክሽን ሆኖ አይገባም። ይሄ አሁን ያልከውን ነገር ያለ የሚያሳይ በቅርብ ርቀት መሆኑን የሚያሳይ ጥቅሶች ማሳየት ይችላለሁ። ኖ አይ እኔ የጠየቁ ጥያቄ ፕሮስ የሚለው ፕሮስ ፕላስ አኩዜቲቭ የሚባለው ለሪሌሽን ብቻ ሳይሆን ለኢንተራክሽን አይገባም ወይ ነው ያልኩ። ፐርሰን ያልሆነ ነገር ከፐርሰን ጋር ላለው ኢንተራክሽን መግባት አይችልም? ሊገባ ይችላል። ኦኬ ስለዚህ ዮሐንስ ሁለተኛው አንጓ ላይ መዝለል እንችላለን። እኔ ከፈለክ ማስረጃ መስጠት ፕሮስ ፕላስ አኩዜቲቭ የሆነ ፐርሰን ያልሆነ ከፐርሰን ጋር ግን ያለ እንደገና ደግሞ ፕሮስ ፕላስ አኩዜቲቭ ልክ ፕሮስቶንቲዮን እንደሚለው አይነት ፐርሰኑን በአኩዜቲቭ አድርጎ ከዛ በኋላ ደግሞ ያኛውን ደግሞ በፕሪፖዚሽን አድርጎ የሚጠቀምበት ማስረጃ ማምጣት እችላለሁ ከፈለግ። ስለዚህ በእግዚአብሔር አጠገብ ብለን መፍታት አንችልም እያልክ ነው ያለው? አንችልም። ኦኬ ማስረጃ አለ እንደማንችል? እንደማንችልማ መጀመሪያ ሎጎስ ብሎናል። ና ማስረጃ፣ የተጻፈ ማስረጃ። እኔ ለምሳሌ ማስረጃ ከፍቼ ማሳየት እችላለሁ። አንተ ማስረጃ ማምጣት ትችላለህ? ከባይብል ውጭ ነው? ከባይብል ውጭ ነው ላይ ኦፍኮርስ። ታዲያ ባይብልማ ስለ ባይብል እያወራ እንደ አንተም ልጽፈው ትችላለህ። እኔ የጻፍኩትም አለ ማስረጃ አድርጌ ላቅርብልህ። ችግር የለውም። የተጻፈ አንተ የጻፍከው ሎጎስ የእናንተን ስኮላር ሳላ ይጻፈዋል። አህመድ ያለ ላምጣ የራሴች የጻፉት በእናትህ። እኔ አሁን በቲክቶክ ስታንዳርድ ሳይሆን በፒኤችዲ ስታንዳርድ እናውራ። በፒኤችዲ አያስፈልገውም እኮ ራሱ ኖርማሊ የጠየቁ ጥያቄ ዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ካይ ሆሎጎስ ፕሮስቶንቲዮን በሚለው ላይ ፕሮስ ፕላስ አኩዜቲቭ ሆኖ ሲመጣ ለኢንተራክሽንም ለሪሌሽንም መዋል ይችላል። ስለዚህ አሁን ምንድነው ፐርሰን ያልሆነ ነገር ፐርሰን ከሆነ ነገር ጋር በፕሮስ ፕላስ አኩዜቲቭ ሆኖ የገባ ግራማቲካል ሴቲንግ እና ፕሎት አምጥቼ ማስረዳት እችላለሁ። እዚህ ላይ ነው እያልኩ ያለሁት። እኔ አትችልም አልወጣም ጥያቄው እኮ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አንተ እንትን ጋር ብለህ ማስቀመጥ አትችልም ነው የምልህ። ጋር ብለህ ማስቀመጥ ጋር ማለት በግሪክ ምንድን ነው? ጋር በግሪክ ምንድን ነው የሚባለው? ፕሮስ ማለት ነው። ፕሮስ ሊሆን ይችላል። እስቲ ጋር የሚል ፕሮስ በሚል የገባበት በባቤል ጥቅስ ስጠኝ። እኔ ጋር የሚለው ቃል ፓራ በሚል እንደገባ አሳያለሁ ማስረጃ። ፓራም ሊሆን ይችላል። ፓራም አይሆንም መችወጥ እኔ ፓራ። ስለዚህ አሁን እኔ የፈለግኩት ፓራ ጋር በሚል ገብቷል። አሁን አንተ ደግሞ ምንድን ነው የምታመጣው? ማነው ፕሮስ የሚለውን ቃል ጋር በሚል በአማርኛ ላይ ተጠቅመው እንደዚያ ያስገቡ። ከኦሪት ዘፍጥረት ዮሐንስ ድረስ አንድ ጥቅስ አምጣ። ከታላቅ ይቅርታ ጋር ቃል ወይም ኢየሱስ ከእግዚአብሔር አጠገብ ነበረ ማለት አትችሉም ስላልክ እኔ
ማስረጃ ማምጣት እችላለሁ። አንተ ግን አጠገብ በሚለው ፕሮስ የሚለው አስወራኛ ፕሮስ የሚለው አይደለም። ባይብል ላይ የባይብል ማስረጃ ስጠኝ ያልኩህ እኮ። ፕሮስ የሚለው አጠገብ በሚል የተፈታበት የባይብል ጥቅስ ካለ አጠገብ በሚል እስቲ አምጣና አሳየኝ። አጠገብ የሚለውን ነገር ጥቅስ ነው የፈለግኩት። አጠገብ በሚል አንተ ነህ እኮ ማምጣት ያለብህ። አትችልም ያልከኝ እንኳን አንተ ነህ ያልከው። አጠገብ በሚል አለ አጠገብ ይባላል ስላልከኝ አጠገብ የሚባልበትን እኔ ጥቅስ አላውቅም። ራሱ ከዘፍጥረት እስከ ራዕየ ዮሐንስ ድረስ አላውቅም። ብሉይ ኪዳን ላይ በግሪክ ስለዚህ ወይም ደግሞ አምጣና ስጠኝ ነው እኮ ያልኩህ እኮ። ዳኒ ለምንድን ነው የምትቆጣው? ትቆጣለህ እኮ አይታወቅም እንጂ ስታወራ እየተቆጣኝ ነው የምታወራው። ማለት ኢሞሽናል እየሆንክ ነው። እኔ ደግሞ እየተቆጣሁ አይደለም ማወራው፣ ቢያንስ እያከበርኩም ነው ማወራው፣ እየተጠነቀቅኩኝ ነው ማወራው። ስለዚህ በተቻለ አቅም ቃላት አጠቃቀምን ረጋ አድርገው፣ ኢሞሽናል አትሁን። ምንም እንትንም ያለው ነገር የለም። አንተ ካልተመቸ መተው ነው እንጂ ከአንተ አይበልጥም ይህ ውይይት። አንተ ነህ ለእኛ ኢምፖርታንት። ስለዚህ እንትን አትቆጣኝ፣ አግሬሲቭ አትሁን፣ ኢሞሽናል አትሁን ስታወራ። አጠገብ የሚለው ቃል ፕሮስ የሚለው ቃል አጠገብ በሚል የተፈታበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አዲስ ኪዳን በግሪክ ኮይኔ ላይ ብሉይ ኪዳን በግሪክ ሰብቱኘት ላይ ያለ ጥቅስ ካለ ስጠኝ ነው ያልኩህ። ካለ ትሰጠኛለህ፣ ከሌለ እናልፈዋለን። ምንም ይሄ ፍርድ ቤት አይደለም ያለ ነው፣ ወይ ፖለቲካ ወይም ደግሞ ንግድ ቦታ አይደለም ያለ ነው። ፉክክር የሚያደርገው ነገር አይደለም። ልማር ነው እኔ አንተ ጋር የመጣሁት። ለምን በዚህ መልኩ ታየኛለህ? ቀጥል። እሺ ምንድን ነበር የጠየኩት ጥያቄ? ኢየሱስ ክርስቶስ ከጥንት ከአባቱ በቅርብ ርቀት ነበረ የሚል ስኮላርሊ ሌክሲከን አሳይሃለሁ ስልህ ሌላ ቦታ ላይ ተመሳሳይ የተጻፈ ካለ አሳየኝ ነው እያልክ ያለው አይደል? አዎ ጥቅስ ነው። አጠገብ የሚለው ፕሮስ የሚለው አጠገብ በሚል በአማርኛ ላይ የመጣበት ጥቅስ ካለ አማርኛ ላይ አጠገብ በሚል መጥቶ ከዛ በኋላ ደግሞ በግሪኩ ፕሮስ ብለህ ደግሞ እንድታሳየኝ ነው የፈለኩት ጥቅስ። እሺ አንደኛ ተሰሎንቄ 3:4 ለምሳሌ አንደኛ ተሰሎንቄ 3:4 እንደዚህ ይላል። አንደኛ ተሰሎንቄ 3:4 ማንበብ ትችላለህ ወይስ ላንብብልህ? አንብብልኝ፣ ችግር የለውም። እንደዚህ ይላል፣ በእውነት ከእናንተ ጋር ሳለን ይላል። እዚህ ጋር ፕሮስ ነው የተጠቀመው። መከራን እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ፣ ይህንም ታውቃላችሁ ይላል። ስለዚህ ከእናንተ ጋር ካለን የሚለውን ቃል ፕሮስ ነው የተጠቀመው። ሌላ ማመጣላለሁ። ስንት ነው ያልከው የነበረው ጥቅሱን ዳንዬ? አንደኛ ተሰሎንቄ 3:4 እሺ አንዴ ላውጣ። ኦኬ የጠየቁት ጥያቄ ምንድን ነው? ፕሮስ የሚለው ቃል ጋር አጠገብ መሆኑን የሚያሳይ አይደለም። አሳየን። እንደዛ አይደለም የጠየቁት። ድርገምልህ አንዴና ከዛ በኋላ እንትን እላለሁ። አንደኛ ተሰሎንቄ 3:4 ላይ በእውነት ከእናንተ ጋር ሳለሁ ነው የሚለው። አጠገብ የሚል ቃል አጠገብ የሚለው ቃል አማርኛ በግሪክ ፕሮስ በሚል ቃል የመጣበት ጥቅስ ስጠኝ ነው ያልኩህ የነበረው። ግሪኩ እኮ ፕሮስ ማለት አጠገብ ማለት አይደለም እኮ። አጠገብ በሚል የመጣበት አሳየኝ ያልኩህ እኮ። አማርኛ አጠገብ የሚባል አጠገብ ብለህ ከእናንተ ጋር ማለት ከእናንተ አጠገብ ማለት አይደለም። አጠገብ ማለት ገብቶሃል? ራይት ኤንድ ሌፍት ያለው ነገር ነው አጠገብ የሚባለው። እኔ የማውቀው በአማርኛ ላይ ራሱ ሪፈረንስ ፖይንት ኖሮት አጠገብ ነው። ለምሳሌ አሁን ከኔ አጠገብ ማን የተቀመመ ያለው ሲባል ኢብራሂም ነው ያለው አጠገብ በሚባለው ነገር ላይ። አጠገብ ማለት ሪፈረንስ የሚያደርገው ለፊዚካል ነው። አምላክ ደግሞ መለኮት ነው፣ ረቂቅና ምጡቅ ነው። ዮሐንስ ወንጌል 4:24 ላይ መንፈስ ነው። እግዚአብሔር ጋር አጠገብ የሚባል ነገር እንዴት ልታደርገው ትችላለህ? አጠገብ የሚባለው ነገር ላይ ማለት ነው። ስለዚህ የገባኝ ነገር አጠገብ በሚል ፕሮስ የሚለው ቃል አጠገብ በሚል የመጣበት ጥቅስ ስጠኝ ነው ያልኩህ የነበረው። ኦኬ ሌላ ቦታ ሉቃስ 9:41 ኢየሱስ መልሶ እንደዚህ አላቸው፣ እናንተ የማታምን ጠማማ ትውልድ ወይ ይላል። እናንተ ነው የሚለው ሶሪ፣ እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ይላል። እዚህም ጋር ፕሮሰስ ነው የገባው። ጥያቄው እኮ ጋር የሚለው አይደለም እኮ አጠገብ ነው እኮ ጥያቄ። አሁንም ደገምከው። ቃል በቃል ማለት ላይ ኢየሱስ መልስ በቃ እንደዛ በለኛ። አጠገብ የሚል ነገር አብዛኛውን በአማርኛችን ላይ ቀኝና ግራ፣ ፊትና ኋላ፣ ታችና ላይ ለሚል ሪፈረንስ ነው ራሱ የሚሆነው ማለት ነው። ከኔ አጠገብ የሚለው ነገር ከኔ በላይ፣ ከኔ በታች፣ ከኔ
አይ አጠገብ የሚለውን ነገር እኔ የምረዳው ማለት ነው። አሁን አንተ የምታመጣው ጋር የሚለው ጋር ነው የሚመጣው። ጋር ብትል ምንም ችግር አጠገብ እያልክ ስላወራኸኝ ነው ያለሁት። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር ስለዚህ ምን ብለህ 1 ላይ ትረዳለህ? አሁን እኮ ኦካ አንዴ ኦሎጎስ ኤንድ ፕሮስቶንቲዮን የሚለውን ስትረዳ ምን ብለህ ነው የምትረዳው ብዬ ጠይቄያለሁ እኮ። ኦሎጎስ እኮ ኢንተራክሽን ነው፣ ኤንድ ዘንድ ዘንድ ነው። ፕሮስቶንቲዮን ለምሳሌ አንደኛ ተሰሎንቄ ማን ነው ሮሜ ማን ነው ገላትያ 2:5 ላይ የእውነት ወንጌል በእናንተ ዘንድ ቢኖር ሲል ፕሮስ ፕላስ አኩዛቲቭ አይደለም ነው ዳኒ? ማየት ይኖርብኛል፣ በግሪኩ ማየት ይኖርብኛል። አውጣው ያውጣለት፣ አንድ ሰው አውጣለት። እሺ ማን ነው አይ ንገረኝ፣ አብሮ አውጣለት። ጥቅሱን ራሴ ያለው ጥቅሱ ንገረኝ። ገላትያ ምዕራፍ 2 ቁጥር እንትን ላይ አማርኛውን አንብብለትና ከዛ በኋላ ግሪከኛውን ያወጣዋል ማለት ነው። እሱም ገላትያ ያየዋል። ምዕራፍ 2 ቁጥር 5 ገላትያ ላይ ምዕራፍ 2 ቁጥር 5 ላይ እሺ ገላትያ 2:5 እሺ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላችሁም ይላል። ኦኬ ግሪኩን ደግሞ ይዤዋለሁ። አይ ቲንክ ኢትስ ኦኬ ፕሮስ ነው ብለህ ስለዚህ ዘንድ የሚለው ፕሮስ ተብሎ ሊተረጎም እንደሚችል እኮ እናምናለን። እሱ አለም ጥያቄው እኮ እሱ ነው እኮ የምልህ እኮ አሁን የወንጌል እውነት በእናንተ ዘንድ ቢኖር ሲባል ፐርሰን የሆነው ሰው ጋር ፐርሰን ያልሆነ ነገር ዘንድ መጠቀም ይችላል። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው አንጓ መሰረት ሁለተኛው አንጓ ላይ ይህንን ብያለሁ። አንተ ደግሞ ፐርሰን የሚለውን ነገር ፐርሰን ነው ፐርሰን ለፐርሰን ነው ያልክበትን አንጓው ላይ ያሳየኝ እስቲ አውጥተህ። ይኸውልህ አንድ ጊዜ እኔ ያልኩህ ለምሳሌ እውቀት ከእግዚአብሔር ዘንድ ጥበብ ከእግዚአብሔር ዘንድ አለ የሚል ኤክስፕሬሽን የለም አላልኩም። ይኖራል። ጥያቄ እሱ አይደለም። ጥያቄው ኢየሱስ ክርስቶስ ከእግዚአብሔር ዘንድ ከእግዚአብሔር አጠገብ ከእግዚአብሔር ፊት ለፊት በቅርብ ርቀት ብለን እንዳንፈታው የሚያደርግ የእኛን ዲስፕሩቭ የሚያደርግ የተጻፈ ማስረጃ አለ ወይ ነው ጥያቄው። እንዲፈታው የሚያደርገው ነገር አለመኖሩ ራሱ አልኩህ እኮ ዮሐንስ ወንጌል ምዕራፍ 1 የመጀመሪያው አንጓ ላይ ሳይሆን ሁለተኛው አንጓ ላይ ስንነጋገር በተቀመጠው ነገር በአምላክ አጠገብ ለሚል ማስረጃ አንድ ላይ ባለው ነገር ምንም ሽታ የለውም። ሽታ ካለው አንተ ነህ ማምጣት ያለብህ። አንተ እኮ ነህ። አንተ አፈርማቲቭ ነህ፣ እኔ ኔጌቲቭ ነኝ። ራሱ አፈርሜሽን እና ኔጌሽን ሲሆን መጀመሪያ አፈርማሽን ነው ማምጣት ያለበት። አላመጣህም ራሱ። ስለዚህ ከአንተ ነው የምጠብቀው። አንተ ነህ ያልከው ክሌም ያደረገው አካል ነው ማምጣት ያለበት ማለት። እኔ ምንም ያገኘሁት ነገር የለም። ኢንተራክሽንን የሚያሳዩ ለምን አምላክ አንድ ነው። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካዳል። አምላክ አንድ ነው። አንደኛ ቆሮንቶስ 8:4 ላይ የተለያዩ ጥቅሶች ላይ አምላክ አንድ እንደሆነ ይናገራል። ያ አንድ አምላክ ከኢሳይያስ 55:11 ላይ ከአፌ የሚወጣው ቃል ይላል። ስለዚህ ከአፉ የሚወጣው ቃል አለው። ያ ቃል ከአምላክ ዘንድ ነበረ፣ እውነት ነው። ግን አምላክ ከአምላክ ዘንድ አይኖርም፣ ፐርሰን ዘንድ አይኖርም። እንደዛ ከሆነ ሁለት አምላክ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ባለው ጥቅስ መሰረት ሁለተኛው አንጓ ላይ እዛ ላይ ድምዳሜ ላይ የሚያደርስ እዛው ጥቅስ ላይ የምታገኘው ምንም ነገር የለም። ካለ ንገረኝ፣ ለኔ እንስማ፣ እናዳምጥ። መንገድ የሚቀጥሉ ጥቅሶች የሚያስረዱ ስለሆነ ወደሚቀጥለው ሙቭ እናድርግ። እሺ ይቻላል። ሶስተኛውን አንጓ መሄድ እንችላለን። ስለዚህ ሁለተኛው ላይ የምናገረው ነገር አንተም ሞንክ ሌሎች እዚህ የሚያዳምጡ ክርስቲያኖች ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሆሎጎስ ፕሮስቶንቲዮን ብለ ቃልም በአምላክ ዘንድ ነበረ ብለ በአብና በወልድ መካከል ሪሌሽን ሁለት ፐርሰኖች መኖሩን ያሳያል ብሎ ለአርጊውመንት ዮሐንስ ወንጌል 1:1 ላይ እዛው ላይ ስቲክ አድርገን ግራማቲካል፣ ሊንጉስቲካል፣ ቴክስቹዋል እና ኮንቴክስቹዋል አፕሮች ማቅረብ ማንም ሰው አይችልም። ወደ ቀጣዩ ሂድ። ሶስተኛው ግሪክ ቲቸር ነው በነገራችን ላይ ሳሚ የዘ ግሪክ አንተ ጋር ነው እያወራን ያለ ነው። አንተ ጋር ነው መጨረሻው ድረስ እንጨርሳለን። ችግር የለውም። እሺ ቀጥል። ወደ ሶስተኛውን ሂድና ሶስተኛው የሚያስጨብጠን ነገር አለ። እንግዲህ በመጀመሪያም ቃል ነበረ ብለናል። ቃልም በእግዚአብሔር ዘንድ ነበረ ብለናል። ቃልም እግዚአብሔር ነበረ የሚለውን እንይሽ። ኦኬ አብራራልን። ቃል ብን ካይቴዎስ ኤን ሆሎጎስ የሚለውን ደግሞ አብራራልንና ከዛ ላይም ደግሞ እንትላለን። ኦኬ ካይቴዎስ ኤን ሆሎጎስ ማለት ምን ማለት ነው የሚለውን ስናይ ጀስት ሌት ሚ ኦፕን ማይ እንትን ሶሪ ጆን 1:1 እሺ ካይቴዎስ ኤን ሆሎጎስ ማለት
ቴዎስ ማለት አምላክ ማለት ነው። አብ ማለት አይደለም። ለምን ሲባል አርቲክል የለውም። ነገር ግን ኬዙ ኖሚኔቲቭ ኬዝ ይባላል በግሪክ። ቀለል ለማድረግ ሳብጀክት እንደማለት ነው። ኤኖሎጎስ ሲል ግን እሱም ኖሚኔቲቭ ሆኖ አርቲክል አለው። ስለዚህ በግሪክ ስናየው ቃልም እግዚአብሔር ነበረ። ፓራፍሬዝ ስናደርገው ቃልም ፈጣሪ ነበረ፣ ሁሉን ቻይ ነበረ፣ ሁሉ ቦታ የሚገኝ ነበረ፣ አምላክ ነበረ እንደማለት ነው። ተቃውሞ ካለ ማቅረብ ትችላለህ። ሳሚ ተቦልኩ ያለ ነው። ሳሚና ተቦልኩ ቢያንስ ባታስገቡትም ይማር። በነገራችን ላይ ሳሚ እኮ እውቀት አይደለም ችግሩ፣ መረጋጋት ነው የሚያቀተው። አያስወራም። አሁን እንዳንተ እንደምታስወራው አያስወራም። ራሱ ከዚህ በፊት አንድ ጊዜ ውይይት አድርገን ነበር፣ እያወረድን ነበረ። የኔ ተራ ሲደርስ ወርዶ ቁጭ ብሎ ተምሮ ምናምን ነው የሚገባው። እና በእነዚህ አይነት አፕሮች እኔ ከሰው ጋር ዲግሬድ ማድረግ አይመቸኝም ራሱ ማለት ነው። አንተ ስለምታዳምጥ ረጋ ስላልክ ነው እያወራን ያለ ነው። ረጋ ብሎ ካወሩ ችግር የለውም። እሱ አይደለም ነጥቡ። አሁን ሳሚንቶውና አንተ እንደጀመርከው አንተ ትወጣዋለህ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ችግር የለም። ባይ ዘ ወይ በጣም ግልጽና ቀላል ነው። እኮ እንዳወራ ምንድን ነው ብለኸኝ እኮ ተመልስ አቋረጥከኝ። ዳንያችን ልቀጥል ወይስ ነገር አለ? ፕሊስ ቀጥል። በጌታ አምሶሪ ኢንቦክስ ሲያደርግልህ በቃ አጋባብህ ማለት ነው። የእሱ ባህሪ ነው እሱ ማቋረጥ ማለ። ኦኬ እንቀጥል። ወይ ፐርሰናሊ እንዳናደርገው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄና ሃርኬ ሄኖ ሆሎጎስ፣ በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ኤን ፕሮስቶንቲዮን፣ ቃልም በአምላክ ዘንድ ነበረ፣ ካይ ቴዎስ ኤን ሆሎጎስ፣ ቃልም አምላክ ነበረ ነው የሚለው። አምላክ ለሚለው ቃል የገባው ምንድን ነው? ቴዎስ ነው። ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ሰይጣን የዚህ ዓለም አምላክ ነው ለሚለው ቃል አምላክ ለሚለው ምንድን ነው የገባው? ቴዎስ ነው። ምን ጥያቄ አለው? ምን ማለት ነው አምላክ ነው ሲባል? ሰይጣን የዚህ ዓለም አምላክ እኮ ሆድም አምላክ ተብሏል አይደለም? አጋንንት። አይ ትርጉሙ ምንድን ነው ያልኩ የጠየቅኩት። አምላክ ነው እኮ ምን ማለት ነው? ማለት የዚህ ዓለም አምላክ የሚለው ኢንተርቼንጅ ሆኖ ምን ሆኖ ነው? ወሂድ አምላክ ነው እያልኩኝ አምላክ ምን ማለት ነው ለምንድን ነው የምትለኝ? አማርኛ አይደለም አምላክ ነው ማለት አምላክ ነው ማለት ለምን እንደተባለ ነው የፈለኩት። ቴክስቹዋል አፕሮች ስላለ ነው። ያው ለምሳሌ ዮሐንስ ወንጌል 12:30 ጥቅስ ያዝ። ለማንኛውም ዮሐንስ ወንጌል 14:31 ዮሐንስ ወንጌል 16:8 ላይ ሰይጣን የዚህ ዓለም ገዢ አይለውም? ይለዋል። አዎ። ስለዚህ ምንድን ነው አምላክ የዚህ ዓለም አምላክ ነው ሰይጣን ሲባል የዚህ ዓለም ገዢ ማለት ነው። ሰይጣን የዚህ ዓለም እግዚአብሔር ነው አይደል? ያ ተብሏል፣ ተጽፏል። ችግር የለውም። የኔን ሙግት ተብሏል አይደል እኮ አመጣልሃለሁ። የዚህ ዓለም እግዚአብሔር ተብሏል። እግዚአብሔር ነው የተባለው፣ ሰይጣን እግዚአብሔር ነው የተባለው። በዚህ እንስማማለን። ያ አምላክ ማለት እግዚአብሔር ቴዎስ ማለት ነው። ችግር የለውም። አንድ አይነት ነው። አይ እግዚአብሔር ተብሏልም። በግዕዙ ስትመለከተው እግዚአብሔር ሰይጣን የዚህ ዓለም እግዚአብሔር ነው የሚለው ግዕዙ። ልክ ነኝ? በጣም ትክክል ነህ። ዋናው ፖይንት እኔ ብለውን አፍርስ። አሁን ላፈርስልህ ነው። ከዛ ወደ ቸርች ፋዘርስ እንገባለን። ወደ ቀዳማይ የነበሩት ወደ እነሱ እንገባለን። ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚለው ቃል ማነው? አምላክ ነበረ ሲል አምላክ የሚለው ቃል ገዢ በሚለው ከመጣ በመጀመሪያ ቃል ነበረ አለ። ያ ቃል ምን ነበረ? ስለማን ነው የሚያወራው ሲባል ዘ ፕሮሚስድ መሳያ ነው። አሁን ጥቅስ ታወጣለታለህ ኢብራሂም። ኦሪት ዘፍጥረት ምዕራፍ 49 ቁጥር ነው ወይስ ለማብራራት ላውራ እንጂ አንተ ስታወራ እያዳመጥኩ ደቂቃ እንኳን ሳትሰጠኝ በገዛ ቤት ይከለከላል። ዳኒሻ ይሄማ አይነፋም እንዴ! ሰውን ላይ ስቅባል ማለት አታውሩ ነገር ጥሩ አይደለም። ታዳሚም ነው አድሬስ ማድረገው። አንተ እኮ ታዳሚን አድሬስ እንድታደረግ እኮ ነው። ስንት ደቂቃ ይሰጥ እንድታወራ? በደቂቃ አልተጣላንም። ያው ስትጨርስ አወራለሁ። ታዲያ እንዳወራ ማለት ሀሳቤን ትቆላለፈኛለን። የጉጭን እንኳን ልጨርስ እንጂ ዳኒሻ ፕሊዝ። እዚህ ያለሁት እኮ ልክ አንተ ለእኔ ብለህ እንደሆነ ሁላ እኔ ለአንተ ብዬ ነው። የጠፉ በጎችን ፍለጋ ነው የመጣሁት። ታዲያስ እንደዛ ከሆነ ደግሞ እንትን በለኛ፣ አታፍነኝ ራሱ ማለት ነው። እና ኦሪት ዘፍጥረት ምዕራፍ 49 ላይ ሰዎች እንዲያዩ ስለፈለግኩኝ ነው። በትረ መንግስት ከይሁዳ አይጠፋም፣ የገዢ ዘንግም ከእርሱ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ ዘፍጥረት 49:10 ላይ ያለው ማለት ሰዎች እንዲያዩ ስለፈለግኩኝ ነው ራሱ
እና ይህ ገዢ አለ፣ የሚመጣ ገዢ አለ ተብሏል። ስለዚህ ያ ቃል ወይም ደግሞ ያ የተስፋ ቃል የነበረው ምን ነበረ ነው? አምላክ ነበረ ወይም ደግሞ ገዢ ነበር ነው ትርጉሙ። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይም አወጣጡ ከቀድሞ ጀምሮ የሆነ ገዢ ይወጣልኛልና አለ። ብዙ ቦታ ላይ በመጽሐፍ ቅዱስ ላይ ብሉይ ኪዳን ላይ ገዢ እንደሚመጣ ይናገራል። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበረ፣ ቃልም አምላክ ነበረ፣ ገዢ ነበረ ማለት ነው። ገዢ ነበረ ሲል ነበረ ለሚለው ቃል ኤን የሚል ዱሬሽን ይጠቀማል። ከሆነ ያ የሚጠቀምበት ቃል ተመሳሳይ አርጊመንት ምንድነው መሰጠ? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከዚያ ከመንፈሳዊ አለት ይጠጡ ነበረ፣ አለቱም ክርስቶስ ነበረ ይላል። አየህ፣ ክርስቶስ ነበረ ማለት ኤን ነው፣ ተመሳሳይ ነው የሚጠቀምበት። ግን ክርስቶስ የሆነው አዲስ ኪዳን ላይ ነው። ኢየሱስ ክርስቶስ የሆነው አዲስ ኪዳን ላይ ነው። ክርስቶስ ነበረ ሲል ምንድን ነው? ያ ስለ መሲሁ ታይፖሎጂ የሚያወራ ነገር ነው። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም በመጀመሪያ ቃልም አምላክ ነበረ ወይም ገዢ ነበረ ሲባል ያ መሲህ ወደፊት የሚመጣ ገዢ ነበረ ማለት እንጂ ጥንትም በነበረው ነገር ኢየሱስ አምላክ ነበረ ሁሉን ቻይ ነበረ ማለት አይደለም። ምክንያቱም መጀመሪያም ቃል ከአምላክ ዘንድ ነበረ ብለናል። አምላክ ደግሞ አንድ ነው። ከአንዱ አምላክ ጋር ሲኖር የነበረው በተስፋ ቃል ደረጃ እንጂ ቃል በቃል በአካል ደረጃ አይደለም። ስለዚህ ቃልም እግዚአብሔር ነበረ የሚለውን ይህንን ነው። አንተ የምትለው ነገር ካለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መናገር ትችላለህ ማለት ነው። ስንት ደቂቃ ይሰጥህ? ፈልገው ከፈለግ ኦኬ 3 ደቂቃ ከመጨረስ አዳምጣለሁ። ከፈለግም ይኸው ሚውት አድርጌ 3 ደቂቃ አስተኝና ትክክለኛውን ቋንቋ ነው የምናገረው። ኢናርኬ ኢኖሎጎስ ማለት በመጀመሪያም ቃል ነበረ ይላል። ኦኬ ይሄ ቃል ደግሞ በእግዚአብሔር ዘንድ ነበረ ይላል። ኦሎጎስ ኤን ፕሮስቶን ቴዎ ማለት ነው። ከዛም በኋላ ካይቴዎስ ኤን ኦሎጎስ ሲል ምን ማለት ነው የሚለውን ስናይ የተጻፈ ማስረጃ ማምጣት እችላለሁ። ስኮላሮች ያሉትን ማምጣት እችላለሁ። ችግር የለብኝም። ምንም እንትን የለውምና ይሄ ቃል አምላክ ነው እያለ ነው። ይሄ ቃል የተስፋ ለምሳሌ የኔ ቃል የዳንኤል ቃል ነው እንጂ የሚባለው ሰው አይደለም። ይሄ ቃል ግን አምላክ ነው፣ ፈጣሪ ነው። ሰይጣን አምላክ ተብሏል? አዎ ተብሏል። ሆድ አምላክ ተብሏል? አዎ ተብሏል። ኢትስ አ ዌይ ኦፍ ኤክስፕሬሽን ነው። እዚህ ጋር ግን ቃል ራሱ አምላክ ነው ተብሏል። በምን ሴንስ ነው ሲባል ወረድ ብሎ ይገልጻል እኮ። ወረድ ብሎ እኮ ፈጠረ ይላል፣ ሁሉን አደረገ ይላል፣ ብርሃን አለው ይላል፣ እርሱ ይለዋል። ይህንን ቃል ሳንወድ በግዳችን ወደ ፐርሰን የምንወስደው ያለ ምክንያት አይደለም፣ በምክንያት ነው። ለምን ሲባል ቃልም እግዚአብሔር ነበረ ካለ በኋላ ምናልባት ሆድ አምላክ እንደተባለው ሰይጣን አምላክ እንደተባለው አይነት ነው ወይ ስንል ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ኦኬ ሁሉ በእርሱ ሆነ። ይሄ ቃል ግን ለየት ያለ ነው። አምላክነቱ ሁሉ በእርሱ የሆነ ነው። ሰይጣንስ አታላይነቱ ማለት ነው። ከሆነው አንዳች እንኳን አልሆነም ይላል። ኦኬ ሁሉን ያደረገ ነው ማለት ነው። በዛ ላይ ደግሞ እርሱ ይለዋል። ከዛ በእርሱ ህይወት ነበረች፣ ህይወት አለው እያለ ነው። ዝም ብሎ ቃል ብቻ አይደለም ማለት ነው። ህይወትም የሰው ብርሃን ነበረች፣ ብርሃን አለው ማለት ነው። የኛ የሰዎች ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይልና ወረድ ይልና ደግሞ ቃልም ስጋ ለበሰ ይላል። እንዳውም ከፍ ብሎ ደግሞ ቃልም ወደ ገዛ ወገኖቹ መጣ፣ ወገን አለው ማለት ነው። ስለዚህ ለሙስሊሞች የምጠይቀው ይህ ቃል ዝም ብሎ ተራ ቃል እንዳልሆነ ለማሳየት ሁሉን አድራጊ አንድ፣ ሁሉ ቦታ የሚገኝ ሁለት፣ ህይወት ያለው ሶስት፣ ብርሃን የሆነ አራት፣ ወገን ያለው አምስት፣ እርሱ የተባለ ስድስት። እዚህ ፐርሶኒፋይ ሲደረግ ሙሉ በሙሉ ካራክተር ተሰጥቶታል ማለት ነው። ስለዚህ ዮሐንስ አንድን አንብበ ስላሴን አለማመን አትችልም ማለት ነው። ለምን ሲባል ይህ ቃል በእግዚአብሔር ዘንድ የነበረ ሁሉን ያደረገ ህይወት ያለው ብርሃን ያለው እርሱ የሆነ ስለሆነ ኢየሱስ አምላክ ነው፣ በአብ ዘንድ ነበረ። በዚህ መሰረት ይሄ ከገባችሁ ስላሴን ተቀብላችኋል ማለት ነው። ቴንኪው። ኦኬ ዳንዬ አመሰግናለሁ። እኔ ደቂቃ ላይ ያስኩም እና ደቂቃ ይዛችኋል ብዬ ከታች የጻፍኩት እንትን ነው። ሳላ ነገረኝ 48 ደቂቃ ቀርቶታል ብሎ ለዛ ነው እንትን ያለው። በትክክል ነው ደቂቃ የተጠቀምከው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ጥቅስ
ቃልም አምላክ ነው ለሚለው ምላሽ አልሰጠህም። ከዛ ይልቅ ተጨማሪ እንድንወያይበት የነበረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና 5 ላይ ያለውን ጠቅስ የነበረው ያለ ቦታው ነው፣ ያልጠየቅኩህን ነው ወይም ያልበላኝን ነው እያከካ ያለው የነበረው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ነው የሚለው። ቃልም ስጋ ለበሰ የሚል ነገር የለው። እሱንም አስተካክለው በዛው እግረ መንገድን። ባይብል ላይ እንደዚህ አይነት ጥቅስ የለም። ሆነ እና ለበሰ ማለት ይለያያል። ያግኔቶ ማለት ለበሰ በሚል ባይብል ላይ ስላልመጣ ማለት ነው። ለማንኛውም ቸርች ፋዘርስ የሚጠቀሙበት ቃል ማለትም ሎጎስ ቃልም አምላክ ነበረ የሚለውን ሁለተኛ አምላክና ሌላ አምላክ ብሎ ነው የተረጎሙት። አንተነ የግድ ያ የፈጠረ ነው የአንዱ አምላክ ነው ምናምን እያል ከዛ ካታጎራይዝድ ለማድረግ እየሞከርክ ያለው ማለት ነው። አንዳንድ ጥቅሶችን ልስጥ ቸርች ፋዘርስ እንትን ያሉት ማለት ነው። ለምሳሌ ኦሪገን ወይም አርጌንስ የሚባለው አጌኒስት ኮንትራ በሚባለው መጽሐፉ ላይ መጽሐፍ 5 ምዕራፍ 39 ላይ ሲናገር ምንድነው ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ ሲያበራራ። ሁለተኛ አምላክ የመጀመሪያ አምላክ አንድ አምላክ አብ ነው በእነሱ ትምህርት። ሁለተኛ አምላክ ብሎ ነው ያስቀመጡት ማለት ነው። ሌላው የእንትና ማን ነው ጀስቲን ማርቲስ ወይም የውስጦስ ሰማዕቱ ዲያሎግ ዊዝ ትራይፖ በሚባለው መጽሐፉ ምዕራፍ 56 ላይ ሲናገር ምንድን ነው ያለው? ሌላ አምላክ ብሎ ነው ያስቀመጠው። አንድ አምላክ ውስጥ አይደለም ካታጎራይዝድ የሚደረገው። አንተ ነህ በግድ አብን ወልድን መንፈስ ቅዱስን ወደ አንድ አምላክ አስጠግተ አንድ አምላክ ናቸው ወደሚለው ትምህርት። አንድ አምላክ በባይብል ውስጥ አንድ አምላክ ብለው ኤርሊ ቸርች ፋዘርስ የሚባሉት ወይም አፖስቶሊክ ፋዘርስ የሚባሉት እያስቀመጡት ብሉይ ኪዳን ላይ ያሉትን 14 ጥቅሶች፣ አዲስ ኪዳን ላይ ያሉትን 16 ጥቅሶች አንድ አምላክ የሚለውን ለአንድ አምላክ ለአብ ብቻ ነው የሚጠቀሙበት። ሞናርኪ ኦፍ ዘ ፋዘር የሚለውንም ማየት ትችላለህ ማለት ነው። በተረፈ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው የገባው ቃል ሌላ አምላክ ነው የሚያስቀምጠው ራሱ ዴትሮ ቴዎስ ተብሎ ነው የተቀመጠው ራሱ ማለት ነው። ዴትሮ ቴዎስ ማለት እንግዲህ አስበው ራሱ ማለት ነው። ስለዚህ ሌላ አምላክ ብሎ ነው ያስቀመጡት፣ ወይም ደግሞ ሁለተኛ አምላክ ዴትሮ ቴዎስ ብሎ ነው ያስቀመጠው ኦሪገን። ያኛው ደግሞ ያስቀመጠው ደግሞ ሌላ አምላክ ራሱ ማለት ነው። ሄትሮ ቴዎስ ነው ይላል። ሄትሮስ ማለት እና አሎሎስ ማለት ልዩነታቸውን አንተ ታውቃቸዋለህ። አናዘር ኦፍ ዘ ሴም ካይንድ እና አናዘር ኦፍ ዲፈረንት ካይንድ ማለት ነው። ስለዚህ ከዛ አንጻር ነው ይሄው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን በዚህ መልኩ አስቀምጫለሁ ማለት ነው። ቀጥል። በክርስትና እምነት የአባቶች በነገራችን ላይ የአባቶች ጽሑፍ ስንት ነው ያለው? ወደ 38 ቮሊዩም ነው ያለው። 38 ቮሊዩምስ ነው ያለው። ከዛ ውስጥ የጠቀስከው ማን ነው? ኦሪገንን የጠቀስከውና ኦሪገን ቸርች ፋዘር አይደለም። ቸርች ፋዘር አይደለም ኦሪገን። በነገራችን ላይ ሊቅ ተብሎ ነው የሚወሰደው። ስለዚህ ሪፈረንስ ከነሱ አንወስድም። ሌሎች አባቶች አሉ። ሲቀጥል ደግሞ ፐርሰንነቱንም አምነዋል እነዚህ ሰዎች። ፐርሰንነቱን ያላመነ ቸርች ፋዘር የለም፣ ማምጣት አይቻልም። ሁሉም የቸርች ሂስትሪ ማለት ነው ሊትሬቸር አንብቤ ሳይሆን ኦሪጂናል ጽሁፎቹን መርምሬ አብ ወልድንና መንፈስ ቅዱስን ያልጻፈ ኦሪገንን ጨምሮ ሰው የለም በሙሉ 38 ቮሊዩም ውስጥ ያለው። ነገር ግን ኦሪገን በዚህ ጉዳይ ላይ ክፍተት እንዳለው እንትን ይደረጋልና በዚህ ጉዳይ ላይ በደንብ ከጻፉት መካከል ተርቱሊያን አለ። ሌሎች ደግሞ እንደነ አትናሽስ እና እንደነ ሂፖሊተስ ጭምር ከዛ በኋላ ደግሞ የመጡት እንደነ ዮሐንስ አፈወርቅ ምናምን በደንብ ጽፈዋልና እንደ ማስረጃ ሊቀርቡ አይችሉም እነዚህ ሰዎችና ስለዚህ በመጀመሪያ ሌላው ደግሞ ዮሐንስ 1 2 3 4 ላይ የተጠቀምኩት ሙግቴን ስለሚያደርግልኝ ነው። ሙግቴን ስለሚገልጽልኝ ነው። ለምን ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም። እርሱ ብርሃን ነው፣ እርሱ ሕይወት አለው፣ እርሱ ወገን አለው፣ ቃል ስጋ ሆነ አንተ እንዳልከው ማለት ነው ስለሚል አምላክነቱን በሚገባ የሚገልጽ ነውና ሁላችሁንም ሪኮመንድ የማደርገው ዮሐንስ 1ን በነፃ አእምሮ ከፍታችሁ ከአንድ እስከ መጨረሻው አንብቡት። ከዛም በኋላ ኢየሱስ አምላክ እንደሆነ በስነስርዓት ያሳያል ብዬ ጨርሳለሁ። ቴንክ ዩ ማለት ነው። ግን ኦሪገን የሚባለው ሊቅም አባትም ነው፣ የማይባለው ቅዱስ አይባልም ነው። ለዛውም በአይ ቲንክ አባት እንደሆነ ማስረጃ ሳይንስ አባት ያለው የትኛው ቸርች ነው? እያወራው ዳኒሻ ሰዓቱን እንደገና አስጀምርለት ሰራ ችግር የለውም። አባት አይደለም አንዳንድ ጊዜ አባት አይደለምም ማለት ትችላለህ። ችግር የለውም። አሁን አባት አይደለም ነው የሚለው እሱ አይደለም አረስታችን።
ከፈለክ ማለት ነው። ቀስ ብለህ ያው አባት አይደለም ተብሎ የሚባልበት አግባብ አለ። ፕሮቴስታንትና የምስራቅ ኦርቶዶክስ እና በካቶሊክ ዘንድ አባት አይደለም ተብሎ አይደለም ኦሪገን የሚባለው እንትን ነው፣ ሊቅ ነው፣ አባት ነው፣ ግን ቅዱስ አይደለም። ልክ ቅዱስ ተብሎ ሌሎቹ እንደሚጠሩ ቅዱስ ተብሎ አይጠራም ነው የሚባለው የነበረው። እኔ የማውቀው ሁሉም ጋር አይደለም ደግሞ እንደዛ ነው ኦሪገን። እሺ ኦሪገንን አትቀበል፣ ችግር ተሳስተዋል። ኦሪገን ሁለተኛ አምላክ እያለን የሚጠራው ኦሪገን ማለት አርጌንስ ማለት ነው ዘእስክንድርያ እንደምታውቁት ማለት ነው። በፕሮቴስታንት ዘንድ በጣም የተወደደ ፈንክሽናል ሰቦርዲኔሽንን በጣም ያብላላ ያፋፋ ትምህርት ያለው እሱ ነው። እሺ ዮስጦስ ሰማዕቱስ ለምን ዝም አልከው? እሱንስ ሌላ አምላክ እያለ የሚጠራውን ጀስቲን ማርቲርስ ዲያሎግ ዊዝ ትራይፖ ምዕራፍ 56 ላይ ማለት ቻፕተር 56 ላይ በሚናገርበት ሰዓት ላይ ሌላ አምላክ እያለው ነው ኢየሱስን የሚጠራው። ስለዚህ ሌላ አምላክ ካለው ሌላ ለሚለው ቃል ሄትሮስ ነው የሚጠቀምበት። አሎሎስ እንኳን አይደለም፣ አነዘር ውስጥ ዘሴም ካይንድ አይደለም፣ ዲፈረንት ካይንድ አድርጎ ነው ያስቀመጠው። ሌላ አምላክ ካለው ሌላ አምላክ ነው ማለት ነው። ያ ነገር የሚሆነው የእሱ ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ራሱ አንድ አምላክ የተባለው በባይብል ውስጥ አብ ነው። ከቸርች ፋዘርስ ኤርሊ ቸርች ፋዘርስ ወይም አፖስቶሊክ ፋዘርስ ከሚባሉት ውስጥ ሶስቱ አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው ብሎ ያስተማረ የለም። አታመጣም። ራሱ 1000 ዓመት እሰጥሃለሁ ኤርሊ ቸርች ፋዘርስ ነው ያልኩህ። እነ ዮስጦስ ሰማዕቱ አፖስቶሊክ ፋዘርስ ውስጥ አይመደቡም። ራሱ ምናልባት ከእነሱም ልታመጣ ከቻልክም ጥሩ ነው። አንድ ማምጣት አትችልም፣ አንደኛ ማለት። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም አምላክ ነበረ በሚለውን ነበረ የሚለው ነገር ዱሬሽኑ ወይም ደግሞ ኤን የምትለው ግሪከኛው ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረ ከመንፈሳዊ ዓለት ጠጥተዋል እና ያም ማለት ክርስቶስ ነበረ ነው የሚለው። ነበረ ለሚለው ግን ያኔ ክርስቶስ ሆኖ አይደለም የሚኖር የነበረው፣ የተቀባው አዲስ ኪዳን ላይ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ፣ ሐዋርያት ሥራ ምዕራፍ 10 ቁጥር 38 እና አንዴ ማነው ኢሳይያስ 61 ላይ፣ ዕብራውያን 1:9 ላይ እንደተቀባ ይናገራል። የተቀባው ሲጠመቅ ነው። ነገር ግን ጥንትም ተቀብቶ አልነበረም፣ ግን ክርስቶስ ነበረ ብሎ ነው የሚያስቀምጠው። ተመሳሳይ ግራመር ነው። ቃልም አምላክ ነበረ ሲል አምላክ አልነበረም ያኔ፣ ወይም ገዢ አልነበረም። ምክንያቱም ሴጣን የዚህ ዓለም አምላክ ተብሏል። ሆዳቸው አምላክ ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ እንደዛ ነው። ሆዳቸው አምላካቸው ነው ይላል፣ ገዢያቸው ነው ማለት ነው። አምላክ ገዢ በሚል ይመጣል ማለት ነው። ስለዚህ ከነዚህ ቸርች ፋዘርስ ከሚባሉ ኤርሊ ከነበሩ ሰዎች መካከል ጠቅሼና ጣቅሼ ኢየሱስ ሁለተኛ አምላክ ሌላ አምላክ ካለው ያው አንድ አምላክ የሚባለው ሌላ ነው። ሁለት አምላክ አይኖርም። ሁለት የሚመለክ ነገር አይኖርም። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የባህሪ አምላክ ወይም ደግሞ ኦንቶሎጂካል ጋድ አይደለም፣ ራሱ ፈንክሽናል ጋር ነው። ራሱ ግብርን ነው የሚያመለክተው። ፈንክሽናል ተርም እንጂ ኦንቶሎጂካል ተርሙ አያሳይም ነው እያልኩ ያለሁት። አሁንም እዚህ ላይ ዮሐንስ ወንጌል 1:1 ላይ የሆነ ሙግት ካለ የሆነ ነገር በልና ማጠቃለያ እንስራበት፣ ሀሳብ ይስጡበት ሌሎችም ወንድሞች። ኦኬ ቴንክ ዩ። እኔ ምለው ኦሪገን ስላሴን እንደሚያምን ታውቃለህ? ችግር የለውም አውራና እንትን ላለሁ እንዳላቋርጥ። ለማንኛውም ታች ያላችሁ ሰዎች ኦሪገን ስለ ስላሴ ያምናል። አውራና ዲቤት እያደረኩ ያለሁት ከአንተ ጋር አይደለም። ጊዜን አስተካክልልኝ። ኦሪገን አውራ እንትን ነው ድድሩን። እኔ አሁን ፈርቼ እኮ ነው ፈርቼ ምንድን ነው ያደረኩት? ባክ ኤንድ ፎርስ ዲያሎጉን ተውከውና በደቂቃ ማውራት ጀመርን። ከዛ አንጻር ነው እኔ ሁለቱም ይመቸኛል። ምንም እንትን የሚለው እኮ ስለዚህ ጊዜ ወንድማችን ሳላ ብዬ ነው። እሺ ሳላ ደቂቃ ከነገና ያዝለትና 3 ደቂቃ ያወራ። ሳላ ያዝለት ደቂቃና ከነገና ያወራ። አጥፉት። ጥፋቱ ምን መሰለ ኡስታዝ የዳኒ ቀደም ባኬን ፎርዝ እናውራ አለ ኡስታዝ። አይ ባኬን ፎርዝ አልፈልግም በደቂቃ አልክ። በደቂቃ ደግሞ ሲባል እንደገና ባኬን ፎርዝ ታደርጋለህ። እንደዚህ አግባብ አይደለማ። ዳኒዬ ደግሞ ተው። በጣም ደስ በሚል ሁኔታ ነው እያወራ ያሉት። ቀጥለው ሰዓቱን ያዙ። ደቂቃውን ያዝለትና እኔ ሚዩት አድርጌ ያዳምጣለሁ። ዳኒ እየሞከርኩኝ ነው። ደስ ይላል። አዲሱን እንትን ነው። እሺ ፐን ኢንተንድድ ነው አንኢንተንድድ ነው? ፐኑ ኢንተንድድ ነው። አይ ምን አልከኝ? ፐን ምንድን ነው አልከኝ? አልሰማሁም። ሰምና ወርቁ አስበህበት ነው ወይ? አማርኛ አይደለም። አይ እኔ ከሰሞኑ ጉዳይ ጋር እየሞከርኩ ነው ሲል ከሰሞኑ ጉዳይ ጋር አያይዤ ነው። ለአንተ አይደለም። እሺ መሳቅ ነበረ። ጆካ መለጠ።
ያ አይ ዶንት አንደርስታንድ ባለማሳቁ ስቅ ያለው እንግዲህ ቀጥል። ያ አይ ዶንት አንደርስታንድ ዩሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አደራ ብያለሁ። ይሄ ዲቤት ካለቀ በኋላ ዳኒን ድል ሰጠኛለች። 10 ደቂቃዎች ትሰጠኛለህ። ባለፈው የተወያየን ወጥቶብኛልና ማለት ነው። እሺ አደራ። ደቂቃ መያዝ እንዲህ አለኝ። እንዴት እንደማደርግ አላውቅም። አንድ ጊዜ ሳላ እናምናለን። እኔ ምንም ችግር የለውም። ቅድም 3 ደቂቃ ያዝለትና እናንተ ዝም ብላ ቁጠሩ። ራሱ ምንም ችግር የለውም። እሱም ያምናቸዋል። ምናምን ጨምሮ ማለት ነው ሁሉን ያምናሉ። ከነዚህ መካከል ደግሞ በዋናነት የተጠቀሰው ኦሪገን ነው። ኦሪገን ስላሴ ብሎ የጻፈበት ቦታ አለ። አገላለጹ ላይ ማቹራ አላደረገም። በ185 ነው የተወለደው። ስለዚህ ኦሪገን ጽፏል በዚህ ጉዳይ ላይ። ጀስቲን ማርቲርም ኢየሱስ አምላክ ነው ብሎ ጽፏል እዚህ ጋር ጀስቲን ማርቲርም ማለት ነው። ሌሎቹ አባቶችም ደግሞ እንደዚሁ በደንብ ጽፈዋልና ስለዚህ በዚህ መሰረት ስላሴን አባቶች በመጀመሪያው በሁለተኛውም በሶስተኛውም በአራተኛውም እስከ መጨረሻው ድረስ ጽፈዋልና የምትፈልገውን አባት በስም ከጠራህልኝ የጽሁፋቸው ሊስት በእጄ ስላለ ማንበብ ብቻ ነው የሚጠበቅብኝ። ስለዚህ ወደ ዋናው ፖይንት ልመለስና ወገኖች እዚህ ያላችሁ ያጀማ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስለሚል አማርኛችን ግልጽ ስለሆነ በእግዚአብሔር አጠገብ ነበር የሚለውን ቪዲዮ ከፍቼ አሳይቻለሁ። አንድ በሉ። ከዛም በኋላ ቃል ደግሞ ፈጣሪ አምላክ እንደሆነ ቪዲዮ ከፍቼ አሳይቻለሁ። አምላክ እንደሆነ ፈጣሪ እንደሆነ ቪዲዮ ከፍቼ አሳይቻለሁ። ህይወት እንዳለው ቪዲዮ ከፍቼ ኦልሬዲ ተናግሬያለሁ። ብርሃን እንደሆነ ሁሉን የሚያደርግ እንደሆነ ፈጣሪ እንደሆነ አሳይቻለሁ። ስለዚህ ዮሐንስ 1ን እኔ ሪኮመንድ ማድረጋችሁ መጽሐፍ ቅዱስ ተዋሱና ዮሐንስ 1ን በነፃ ዝም ብላችሁ ከላይ እስከታች አንብቡት። ስለዚህ ምን ያሳየናል? ኢየሱስ አምላክ እንደሆነ ማሳያ ነው ማለት ነው። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር አጠገብ ነበረ፣ ሁሉ በእርሱ ሆነ፣ ሁሉን አድርጓል። ዝም ብሎ ተራ ቃል አይደለም። ወይድ እንዳለው የተስፋ ቃል ብቻ አይደለም። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉም ፈጥሯል ማለት ነው። በእርሱ ህይወት ነበረች፣ ህይወት አለው። ቃል ብቻ አይደለም፣ ህይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም፣ ወገኖችም አሉት ይላል። ቃልም ስጋ ሆነ ይላል። በዚህ መሰረት ዮሐንስ 1:1 ወይም ደግሞ ዮሐንስ 1 በአጠቃላይ ስለ ስላሴ ማንም ሰው እንትን አይለው። ግሪኩ ሲባል ግሪኩን ሪኮመንድ ማድረግላችሁ እንግሊዝኛ የምትችሉ ሰዎች መልካም ዜና አለ። ጀስት ግሪክ ቤሲክ ግሪክ ፎር ቢጊነርስ ኢን ጆን 1:1 ብላችሁ ጎግል አድርጉ። ዩቲዩብ ላይ ገብታችሁ ብዙ ስኮላሮች ፕሮፌሰሮች የጻፉታል ያስተማሩበታል። ቃሉን እየገለጠ እኔ አሁን ባስረዳኋችሁ መልኩ ያቀርብላችኋል። የተጻፈ ሞልቷል። ስለዚህ የሚያከራክር ነገር አይደለም። በኔክስት ታይም ራሳችሁን አፕግሬድ አድርጋችሁ በዚህ ጉዳይ ላይ ዲስከስ እንድናደርግ ሪኮመንድ አደርጋችኋለሁ። ቴንክ ዩ። ጨርሶ ነው? ጨርሼ ነው። ጨርሼ ነው። ለፈልጌ ነው። ይቅርታ እንትን ቶፒክ እንዳይቨርት ለማድረግ ፈልጌ አይደለም። ቴንክ ዩ ዳኒሻ፣ መልካም ጊዜ ሎጣኔ። እሺ፣ መልካም ጊዜ። እሺ ሪፍሌክት አድርግ። ዘዋያ የዘ ነገር ውስጥ ምናልባት እኔ የጠየኩትንም ጥያቄ ምላሽ ይዞ ቢመጣ ካለው ከግራማቲካል አፕሮቹ ጋር ተያይዞ ምላሽ ይዘህ ብትመጣ ጥሩ ይመስለኛል። ዳን አንዳንድ ተርሞችንም ለማወቅ ሞክር። ድጋሚማ አንመለስም፣ ይሰለቻል። ተው ሰው በታች ያለም ሰው
ኦኬ አይ ከማን ጋር እያወራ እንደሆነ አላወቅም መሰለኝ እኮ ምንም እውቀት ከጎደሎ ሰው ጋር ነው የማወራው አህመድዬ በእውነት እሱን ቆይቶ ለመዘላለፍ አይደለም እዚህ የተቀመጥነው ለመዘላለፍ አይደለም የተቀመጥነው ነገሩን ፐርሰናል አታርገው ግን አንተ ስትናገር መዘላለፍ አይደለም እኔ ስናገር መዘላለፍ ነው ብራዘር እኮ አንብቡ አልኩ እኮ አንብብበት አንተ ራስህ አንብብ በእውነት እግዚአብሔር በስተቀር አንዳንድ ተርሞችን ያቸው አላወቃቸውም እነሱን ዳኒ አህመድ ቀደም ምን አለ? እሺ ይቻላል